like አምስት ስድስት ነገር ደርድረክ which one is expensive ብትለኝ expensive ነው ብዬ ማነሳው እቃ ብዙ ሰዎች የሚያስማማኝ ነው just I think የማርኬቲንግ እንትን ነገር መሰለኝ ግን I can identify አይነት ነገሮችን so even ፕሮዳክቶች ላይ ፓኬጆች ላይ you can see that አንድ ድርጅት ውስጥ የማርኬቲንግ ማኔጀር ሆነሽ እየሰራሽ ነበር በመዋያሽ so እዛ የማርኬቲንግ ድርጅት ውስጥ የነበረውን ኢንዲፔንደንትሊ ስትወጪ ኦፊስ ማደራጀት ነበረኝ ኤክስፒሪየንስ ተቀጥሬ ብዙ ተቀጥሬ ኖር ያለው ሰው ኢትዮጵያ ንብረት ባለቤቶች ጋር ባለሀብቶች ጋር ተቀጥሬ ሰርቻለሁ እንደውም አንቺ ሞር ኢንተርፕረነርሺፕ ጆርኒሽን የጀመርሽው በሰው ካምፓኒ ውስጥ ነው can say that ምክንያቱም ኃላፊነት ወስደሽ ነው የጀመርሽው ቀጥታ ከፋብሪካ ሻሸመኔ እንዲሄድ ቀጥታ ከፋብሪካ ሐዋሳ እንዲሄድ ቀጥታ ድሬዳዋ እንዲሄድ ነው ያደረግነው ለትራዲሽናል ትሬንዱ እንዴት ነው እቃት እንትን ትላለህ ብር ያለው ሲመጣል ይገዛሃል መርካቶ ይወስዳል ከዛ ከመርካቶ የሆነ ነጋዴ ደግሞ ከመርካቶ ሰው ይወስዳል ከዚህኛው ነጋዴ ደግሞ ሌላ ደሴ ከሄደ ኮምቦልቻ ከሄደ ወልዲያ ከሄደ እዛ ያለው ሰው ደግሞ ይገዛውና ወረዳ ያሉ ባለሱቆች ምናምን እንደሱ አይነት ረጅም ቼን ነበር መርካቶ ደግሞ በራሱ ዲፈረንት ካልቸር ሌላ ማለት ነው በቃ ነው ኦፊስ ቁጭ የማወራውና እዛ የሚካሄደው ነገር ቶታሊ የተለያየ ነገር ነው ጧት ሄጄ 10 ሰዓት ላይ ተመልሼ እመጣለሁ ጧት ሄድና ድሬዳዋ ገበያ ሲዞሩ ያላቆምኩ ገበያ ሲዞሩ ከዛ ደና ሞቅ ያለ ሱቅ ካገኙ ሰላም ነው እንዴ ነው እንዴ የሚባል ካምፓኒ የመጣሁት ኤጀንት ትሆናለህ ምናምን ብዬ አናገራለሁ ማለት ነው ማለት ትለፍ ያለሽ ቻሌንጆች አሉ በልፋቱ ልክ ላይ ከፍልሽ ይችላል በእርግጠኝነት ሽንታቸው ዲፈረንት ሪአክሽን የሚሰጥ ስኪን እንትናቸው ለአንዳንዱ ረሽ የሚፈጥርበት ለአንዳንዱ የማይፈጥርበት የተለያዩ ፕሮዳክቶች አሉ ሶ ኦፕሽኑን ነበርኛ ፕሮቫይድ ያደርግልኝ ነበር እናስቀምጣለን ሰው የተመቸውን ሰው ፒክ ያደርጋል ነው ለሞመንት ባዶ ፕሮዳክት ላውንች ታደርግና አንድ ሌላ ደግሞ ትልቅ በጣም ፖፑላር የሆነች ሴሌብሪቲ ደግሞ ኢንዶርስ ደግሞ ስታደርገው ደግሞ ስፒድ አፕ ያደርጋል አሁን ካለሽበትም እየሄድሽ ካለሽበትም ሌሰን አንፃር የግሮዝ ስትራቴጂ ሞር ዳይቨርሲፊኬሽን ነው ወይስ ፎከስ አንድ እኮ ነው ምንም ይሁት አንድ ድርጅት እኮ ነገር በጣርጋችሁ ብታነቡት ምናምን ይባባላሉ ማለት ነውና ብዙ ጊዜ ያጋጥመኛል ሰው ይልክልኛል አንተ አንድ አይነት ቃል እንደምታጭበረብሩ ይለኛል ማቻች በረበርናችሁ እኛ አይደል እንደ ጻፍ ነው አድራሻውን እላቸዋለሁና አልተለመደም ትንሽ ዳይቨርሲፋይ ማድረግ አንድ ካምፓኒ ሰክሰስፉሊ ግሮ እንዲያደርግ ትልቁ ሚና የሚጫወተው ይመስልሻል CNN ላይ ካምንትን ከማለት ጎግል አድ ላይ የምታስተዋውቅ በደንብ የፈለከው ሴግመንት ላይ የፈለከው ኤጅ ካቴጎሪ የፈለከው ጀንደር ጋር ምናምን ጋር ቀጥታ በስልክ መልእክት መላክ ትችላለህ ግን ከሴትነቴ ጋር ለአካባቢ አዲስ ከመሆን ጋር ከምናምን ጋር የተያዙ ቻሌንጆች ነበሩት በተረፈ ግን ብዙ አይነት መስዋዕት አይቼበታለሁ ወዘለሰን ዛሬ በጣም እንግዲህ ሁላችሁም የምታውቋትን እንግዳይን ሀይሪ አህመድን የቢልኮር ፖድካስት አድርገን ጋብዘናል በቆይታችን ስለ ቢዝነስ ጆርኒዋ ስለ ከጅምር እስከ መጨረሻ ሄደችበትን ስለ ማርኬቲንግ የኢትዮጵያን ቢዝነስ ኮንቴክስት ያለፈችበትን ውጣ ወረድና ሰክሰስ በደንብ አድርገን እናነሳለን ሀይሪያ እንግዳችን የቢልኮር ፖድካስት ስለሆንሽ በጣም ደስ ብሎኛል እንኳን ደህና መጣሽ አመሰግናለሁ ዶክተር ቢላል እኔም ደስ ብሎኛል ስለመጣው ስለ ማርኬቲንግ ማውራት እወዳለሁ ስለዚህ ያለውን ትሩዙን አክቹሊ መሬት ላይ ያለውን ነገር ልፋቱን ደስ የሚለውን ፓርት ኤቭሪቲንግ ኤክስፒሪየንስን ሼር ለማድረግ ስለመጣው ደስ ብሎኛል ብዙ ሰው አይ ቲንክ ካንቺ መስማት የሚፈልጋቸው ነገሮች ይኖራሉ ሶሻል ሚዲያውም ላይ እንዳለ ሰው ሌላም ብዙ ነገሮች ላይ እንዳለ ሰው ማነች የሚለውን ግን ማያቅ ሰው ድንገት ይኖር ይሆናል በሰፊው ማያቅ ሰው ስለዚህ እንተዋወቃት እስኪ ሀይሪ አህመድ የቤት የመጀመሪያ ልጅ ያውን የሶስት ልጆች እናት ቢዝነስ የራን የምታደርግ ሴትዮ ነች ከዛ በተረፈ እዚሁ አዲስ አበባ ነው ተወልጄ ያደግኩት በማርኬቲንግ የመጀመሪያ ዲግሪ አለኝ ከዛ BIS ከዛ ኢንተርናሽናል ቢዝነስ ደግሞ ማስተርስ ዲግሪ አለኝ በጣም ረጅም ጊዜን የተለያዩ ድርጅቶች ውስጥ ተቀጥሬ ስሰራ ነበር at some point middle level manager ሆንኩኝ ከዛ የመጨረሻው እንትኔ ማርኬቲንግ እና ኮመርሻል ዳይሬክተር ሆኖ መስራት ነበር የግል ካምፓኒዎች ውስጥ 2019 ጀምሮ ደግሞ በፈረንጆች አቆጣጠር ማለት ነው ኦን ፖይንት ማርኬቲንግ የሚባል ኦፊስ ከፍቼ የማርኬቲንግ ስራ ሰራለሁ ሜንሊ ስራዬ መሸጥ ነው እቃ መሸጥ ዲስትሪቢዩት ማድረግ እቃ መሸጥ ነው
ከዛ ደግሞ ያው እቃው እንዲሸጥ የሚደረጉ ኢንፑቶች አሉ፣ እሱን ማድረግ ነው። ያው ማርኬቲንግ የምንለው ለዛ ነው። ነጋዴ ብቻ ያልሆነው ስሜ አይዱ ሌሎች አክቲቪቲዎችን ደግሞ እቃዎች እንዲሸጡ እቃዎች እንዲታወቁ አብሬ ክሬት ማድረጉን ስራ ፕሮሞት ማድረጉን እንዲህ አይነት ስራዎችን አብሬ ስለምሰራ ከተለመደው ከትራዲሽናሉ ዌይ ከመሸጥና ከመግዛት ውጭ ሌሎችንም ኮምፖነንቶች ስለማሟላ ነው ማርኬቲንግ ሰራተኛ ነኝ ብዬ የምለው እንጂ ያው ስራዬ እቃ መሸጥ ነው። ነጋዴ ነሽ ልበለው? ነጋዴ ሀብታም ያደርጋል መሰለኝ። ነጋዴ ሲባል የሀብታም ሰው ነው የሚመስለው። so it's more of marketing ሰው ነኝ። አይ ቲንክ አሁን ኦን ፖይንት ማርኬቲንግ ያልሽውን ድርጅት አይደል እየመራሽ ያለሽው? የሱ ባለቤት ነሽ? አዎ። የት ደረስሽ እሱ ላይ የሚለውን ምን ላይ ደርሰዋል አሁን ድርጅትሽ? we're doing good፣ ጥሩ እየተንቀሳቀሰ ነው። 2019 ማለት አሁን 2025 ነን። 6 years 6 ዓመት ልጅ ማለት ነው። ለምን እንደሆነ አላውቅም። ለጊዜ ኤግዛምፕል ሰጥ በልጅ እሰጣለሁ እና ያው 6 ዓመት ልጅ እንደ ልጅ ብታስበው በጣም ትንሽዬ እድሜ ያለው ነው፣ ግን በጣም ጥሩ ፕሮግረስ ያደረገ እኔም ብር ያስኩበት አክቹሊ ሰው የሆንኩበት ስራዬ ነው። በደንብ ፋይናንሻሊ የተለወጥኩበት ከፋይናንሻል አስፔክቱም ውጭ ደግሞ ኮኔክሽን ዋይዝ በደንብ ኤክስፒሪየንስ ያገኘሁበት በደንብ ማርኬቱን እኔ እንዳውት አንደርስታንድ ያደረግኩበት በደንብ በኢትዮጵያ ኢንዱስትሪ ምን ይመስላል ስፔሻሊ ኤፍኤምሲጂ ፋስት ሙቪንግ ኮንሱመር ጉድስ ምንለው ሴክተር ላይ እሱ ላይ ምን ይመስላል የሚለውን ያወቅኩበት በጣም ብዙ ኢትዮጵያ ውስጥ ሆኖ የተለያዩ ክልሎች ጋር እየሄድኩኝ እዚህ አካባቢ ምን ይሸጣል፣ የቱ ነው ሚልክ ኤሪያ፣ የቱ ነው ጥሩ፣ የትኛው ነው የሚፈትን ኤሪያ ምናምን በደንብ ኮንሱመር ቢሄቪየር አንደርስታንድ ማድረግ የቻልኩበት ትልቅ ስኪል ያዳበርኩበት ነው። ፋይናንሻሊ በጣም ጥሩ ፕሮግረስ ያደረገ ጥሩ ያደገ ካምፓኒ ሆኗል። አሁን ሶ ትክክለኛው እድሜ የ6 ዓመት ልጅ ነው፣ ግን ኢንአክቹዋል እንትን ከዛ በላይ የስንት ዓመት ሆኗል? ያ ሪላቲቭ ነው እንደዚህ አይነት ነገር ለአንዳንድ ሰው ገና ስቲል ቤቢ ነው ሊል ይችላል። እኔ ግን በደንብ ማቹር ያደረገ በጣም ትልልቅ ስራ ምን ሰራነን ብዬ ነው የማስበው። ኤኒቲንግ ፕሮዳክት ላውንች አድርጌ ፌል ያደረጉብኝ በጣም ጥቂት ናቸው። በጣም ጥቂት ናቸው። ላይክ 90% በሙሉ ሰክሲድ አድርጓል። የሰሯቸው ስራዎች በሙሉ ውጤታማ ነበሩ። ያው መሸጥ አይደል ስራዬ። ሰዎች ስለ ፕሮዳክቱ እንዲያውቁ ፕሮዳክት በደንብ ሼልፍ ስፔስ እንዲኖረኝ በየሱቆች ላይ ሰዎች እኔ የሚሸጠው ዕቃ እንደሆነ እንዲያውቁ ማድረግ ችያለሁ። ሰልሴም በጣም ጥሩ ነው። ሰውም ዶዊንግ ጉድ አልሐምዱሊላህ። ማሻአላህ። ሶ እስኪ ከዚህ በስተጀርባ ያለውን ጉዞ ትንሽ አሁን እንግዲህ የ6 ዓመት ቢዝነስ ከመሆኑ በፊት ሲታሰብ የነበረበት ከባለሙያነት ወደ የቢዝነስ ሰው መሆን የጀመርሽበት አለ ስታርታፑ አካባቢ ጆርኒውን እስኪ በተወሰነ መልኩ የመጀመሪያዎቹ አመታት ለምሳሌ 1 አመት ምን ይመስል ነበር ሐሳቡ ሲመጣ ሲጀምሪ? ኦን ፖይንትን በተመለከተ ብዙም ሌሎች ስታርታፕ ላይ የሚገጥማቸው ችግር አልገጠመኝም። ለምንድን ነው ያልገጠመኝ? ኦልሬዲ እየሰራሁት የነበረ ስራ ነው። ማርኬቲንግ ማኔጀር ሆኜ እየሰራሁት የነበረውን ስራ ጀስት እንደ አንድ ዊንግ ሸፈፍ ብሎ እንደ መስራት ኮንሲደር አድርገው ሶ አይ ዶንት ሃቭ ዳት ማች ገና እንደ አዲስ ስታርታፕ ሰዎች ሲጀምሩ የሚፈተኑትን ፈተና በሙሉ ተፈተኛሉ ብዬ ማሰብ አልችልም። was easy actually ምክንያቱም ኦልሬዲ እየሰራሁት ነበር። ኢን ሃውስ ማርኬቲንግ ማኔጀር ሆኜ እየሰራሁት የነበረውን ነገር ነው ከዛ ደግሞ በኢምፖይንት አማካኝነት ወጥቼ መስራት የጀመርኩት። ሶ እንደ ቻሌንጅ ብዬ ማውራው ብዙ እንትን አልነበረኝም፣ ግን በራሱ ፈተና ነበረው። በጣም ጥቅቅን ፈተናዎችም ቢሆኑ ላይክ ዳውት ታደርጋለህ እችላለሁ ወይ የሚለው ዳውት ራሱ በደንብ ሰልፍ አሹራንሱ አይኖርም። ኦልሬዲ እየሰራሁት አይደል እንዴ ምን ችግር አለ አሁን አይኖርም። ብዙ ሰው ያስፈራራል እንዴ አርፈሽ ስሪ ይሄን ያህል እየተከፈለሽ ኦኬ ችግር የለውም ምናምን ብሎ አካባቢ ያለው ሰውም ፑሽ ያደርጋል። በራስ መቆም በራሱ ያስፈራል። አረ በጣም ላይ ምንድነው ሁሉ ላይስ እዚህ ሀገር በጣም ማውጣት ቀላል መመለስ ግን ከባድ የሚሉት ነገር ላይሰንስ ነው። ለዚህ ላይሰንስ አውጥቼ እንደዚህ የኮሚሽን ስራ እሰራለሁ የሰው እንትን እላለሁ ምናምን ብዬ ስለራሱ የሚከፈለኝ ደሞዝ ጥሩ ስለነበረ በጣም ቆንጆ ደሞዝ ነበር፣ ቆንጆ ኮሚሽንም ነበርና እሱ ትንሽ የሚያጓጓ አይነት ነገር ኮምፎርት ዞን ላይ ነበርኩኝ። ምንም አይነት በርደን አልነበረብኝም። ምንም አይነት ይሄ ናን ሪቨኒው ኢሹ ምናምን ሰዎች የሚያነሷቸው ሰዎች አይነት ኢሹ አልነበረብኝም እኔ። ስለዚህ ትንሽ ከኮምፎርት ዞን ያወጥቶኛል። ከኮምፎርት ዞን ያወጥቶኛል ይኖረኛል ብዬ የማስብ አይነት ነፃነት ምናምን ነገር የለም። ልክ አሁን ሳስብ ላይክ ኤቭሪ ዴይ ኦፊስ እመጣለሁ ማለት ነው። ኤቭሪ ዴይ እንደበፊቴ ኦፊስ እመጣ ምናልባት ኤክስትራ ከስራ ውጭ ሆኜ እሰራለሁ፣ በስልክ አወራለሁ፣ ከሰዎች ጋር እንትን እላለሁ፣ ብዙ ነገር አስተሳ አደርጋለሁ ምናምን ነገር ግን ስቲል ደግሞ ያን ያህል ተፈትኛለሁ ብዬ የሚያስብል ባይሆንም ግን ትንንሽ አሁን እንደዚሁ ዳውት ማድረግ ራስን ምናምን ነገር እንደሱ አይነት
አካባቢ ፕሬሸር ነበረ። ሶ አንድ ድርጅት ውስጥ የማርኬቲንግ ማኔጀር ሆነሽ እየሰራሽ ነበር በሙያሽ። ሶ እዛ የማርኬቲንግ ድርጅት ውስጥ የነበረውን ኢንዲፔንደንትሊ ስትወጪ ኦፊስ ማደራጀት ነበረብሽ አይደል? ሰዎች እንደ አዲስ መቅጠር ነበረብሽ ምናምን እና እዛ ጋር ሰው ሪስፖንሲቢሊቲ ወስዶልሽ ነበር አትሊስት ይሄ ድርጅት የሚባለውን ነገር። እዚህ ጋር ደግሞ ሪስፖንሲቢሊቲ መውሰድ ሲመጣ ምን አይነት ለውጦችን happen to be ምን አይነት ሞዳሊቲ ነበረው መሰለክ? እኔ መሰራበት እንትን it's just they are investors መጥተው ኢንቨስት አደረገው they don't know how to sell so ከስክራች ጀምሮ እኔ የሰራሁት somebody else የወሰደው በርደን አልነበረም። እዛም ሆኖ የኔ ሪስፖንሲቢሊቲ ነበረ። so እነሱ mainly ፎከስ ማድረግ የፈለጉትኝ ያመረቱ መሸጥ ላይ ነው። ግን የማርኬቱን ቮሊዩም አላወቁትም። በዚህ ልክ ኮንሱመር ይኖራል፣ በዚህ ልክ ትንሽዬ ኢንቨስት ብናደርግበት ትንሽ ኢፈርት ቢወጣበት እቃው በየጓዳ ይገባል፣ በየሃውስሆልዱ ይሄዳል ምናምን የሚል እንትን አልነበራቸው። ኤስቲሜትም ሲያደርጉ እንደሱ አይደለም ኤስቲሜት ያደረጉት። ኢምፖርት ፊገር ነበራቸው። እኔ ሰው አሁን እቃ ማምጣት ቢፈልግ ወይ ማምረት ቢፈልግ ወዲዱ መጀመሪያ ሄደ ከስታቲስቲክ ኤጀንሲ ወይ ደግሞ ከጉምሩክ ምናምን ኢምፖርቱን ቼክ ታደርጋለህ እና እንደን ኢቫሉዌት ማርኬት አይደል? ይሄን ያህል እቃ እየመጣ ከሆነ በዚህ ሀገር ባመርተው እኔ እና በዚህ ዋጋ አቬለብል ባደርገው ምን ያህል ሰው ይገዛኛል የሚለውን ኤስቲሜሽን ትወስዳለህ። እሱን አይነት ነበር ኤስቲሜሽን የወሰዱት። ከዛ ቁጭ ብለን ከኔ ጋር ስንሰራው እኔ ደግሞ ማርኬቱን ነው ቼክ ማድረግ ነው። ላይክ ምን ያህል በርዝ ሬት አለን፣ ሶ ምን ያህሎቹ አፎርድ ያደርጋሉ፣ ምን ያህሎቹ አርባን ላይ ይኖራሉ፣ ምን ያህሎቹ ሰሚ አርባን የሚባሉት ላይ ይኖራሉ። ሶ በምን አይነት ወይ ኮሚኒኬት ብናደርግ እነዚህ ሰዎች ከሽንት ጨርቅ ወደ ዳይፐር ወይም ደግሞ ጨርቅ ምናምን ከሆነ ሳኒታሪ ፓድ የሚያደርጉት ወደ ፓድ እንዴት እንቀይራቸዋለን? ገና ደግሞ ይካን ላይክ ፊገር አውት ማድረግ እንችላለን። ይሄ ትራንዚሽን ላይም ፔሪየድም ላይ የሚሆኑ አሉ። ከኛ በፊት የነበሩት እንትኖች ኢምፖርት ነበር። የራሱ የከረንሲ ኢሹ አለው። ከዛ ሲመጣ የሚወስደው ጊዜ አለ ምናምን ነገር። ሎካሊ ደግሞ እዚሁ ፕሮዲውስ ሲደረግ ደግሞ መንግስት የሚሰጣቸው ፕሪቪሌጆች አሉ። ታክስ ግሬስ ፔሪየድ ነበራቸው። ብዙ የሚያገኙ መኪናዎች ምናምን ማምጣት ይችሉ ነበረ። እንዲህ አይነት ቤኔፊቶች ነበሩ። እዚያ ጋር ሲመረት ሮ ማቴሪያል ላይ በጣም ትንሽ የታክስ ነው ያለው። እሱን ኮንሲደር አድርገህ ስታዩ እቃው አፎርዳብል ማድረግ በጣም ትልቅ ቻንስ አለው እዚህ የሚያመርት ሰው። እኔ ኤስቲሜት ሳደርግ ደግሞ የኔ የራሴን ደግሞ የማውቀውን የህፃናት ምግብ ነበር የምሰራው ከዛ በፊት። ተያያዥ ነገር ነው አትሊስት ታርጌቱ somehow understanding ዋለኝ somehow understanding ዋለኝ። ከዛ ደግሞ አሁን እናት እየሆኑ የመጡ ሰዎች የኔ ኤጅ ያሉ ሴቶች ምናምን ነገር we do anything ለልጆቻችን so we do the best የሚባለውን ነገር። ከዛ ላይፍ ስታይላችንም የተቀየረ ነው። ብዙዎቹ ወርኪንግ ማሚ ናቸው። ሰራተኛ ሽንት ጨርቅ ማጠብ ብዙም ደስ አይለውም ምናምን ሌት አሉንና እኔ ታናናሾች እንኳን ሲያድጉ እናቴ ትቸገር ነበር። ስለዚህ ትሬንዱ እየተቀየረ እንደሆነ ፎርካስት ማድረግ ችያለሁ። ሰው ቁጭ ብለን ስንታወራን ማርኬቱ ሰፊ ነው እድል አለው ምናምን ስላቸው እነሱ ደግሞ አይ ኢትዮጵያን አፎርድ አያደርጉም ቢሆን ኖሮ ቢችል ኖሮ አንቺ ኤስቲሜት የምታደርጊው ገበያ ቢኖር ኖሮ እስካሁን ብዙ ፋብሪካ ይከፈት ነበር ምናምን የሚለው እንትን ነበራቸው። anyway somehow ግን የኔ ነበር ልክ ኤስቲሜት ያደረኩት ነገር ልክ ነበርና ወደን 5 ወር ምናምን ነገር ኦሬዲ 80% ማርኬት ሼሩን ኮንትሮል አድርገው ነበር። በጣም was amazing። ስለዚህ እንደውም አንቺ ሞር ኢንተርፕረነርሺፕ ጆርኒሽን የጀመርሽው በሰው ካምፓኒ ውስጥ ነው። ምክንያቱም ኃላፊነት ወስደሽ ነው የጀመርሽው። ዝም ብለሽ እንደመቀጠር ምናምን አልነበረም። it changed everything ላይ ያንዳንዱ ፓኬጂንግ ላይ ብራንድ ኔሚንግ ላይ ምናምን ላይ everything ላይ ኢንቮልቭ አደርጋለሁ። but they are በጣም such nice people በጣም አብሬያቸው መሰራቸው they are Chinese people በደንብ ነው knowledge value የሚያደርጉት ነበርኝ ኤክስፒሪየንስ ተቀጥሬ ብዙ ተቀጥሬ ኖር ያለው ሰው ኢትዮጵያ ንብረት ባለቤቶች ጋር ባለሀብቶች ጋር ተቀጥሬ ሰርቻለሁ። ሰው I can see clearly እኔ የምላቸውን ነገር ቫልዩ እንደሚያደርጉት because everything implement ይደረጋል። ሳጠፋም ወዲያው እናርመዋለን። ግን anyway like ያልኩት 100% ሁሉ መሬት ላይ ወርዷል ባልልም most of the time ልክ ነበርኩኝ። ልክ ነው እኔም ይዤ የመጣሁት ኤክስፒሪየንስ ጠቅሞኛል። ከዛም ቬሪ አለርት በጣም አዳዲስ ነገሮች ምናምን በደንብ ነው የምከታተለው። በደንብ ነው ትሬን ፎሎ ማደርገው። ሶ አንደርስታንድ አደርጋለሁ። እኔም ራሴ እናት ነኝ። ሶ ላይክ ትንሽዬ ቤቢ ቢኖረኝ ምንድነው ፕሪፈር ማድረገው እንዴት ነው የሚለውን even I know the messaging like አሁን የሚወልዱ ሴቶች 27 ብትሆን 35 ዓመቷም ቢሆን 40 ዓመቷም ቢሆን ግን like they are in the same segment አይደል? ሶ በምን አይነት ሾው ያሉ ምን አይነት ቦታ ላይ ያሉ ማንን አይዶላይዝ ያደርጋሉ እና የሚለውን ነገር አንደርስታንድ አደርጋለሁ። ሶ this everything
ተደማምሮ ለውጤታማነቱ እንትን አድርጓል። ኢንተረስቲንግ። ሶ በጣም በአጭር ጊዜ 5 ወር ነው ያልሽኝ አብዛኛው ማርኬት ሼር። እንደው አሁን ዝም ብለሽ ወደ ኋላ ስታዩ ስትጀምሪው የሆነ መቼም ተስፋ አድርገሽ ነው የጀመርሽው፣ ግን በዚህ ፍጥነት ይሄን ያህል ማርኬት ሼር ለነሱም ላንቺም አይ ቲንክ ቢግ አይ ኦፕኒንግ ነገር ሶ ምን ነበር ለዛ ስኬት የሚመስልሽ ዋና አስተዋጽኦ ያደረገው ነገር? አሁን የነገርሽኝ ነገር አለ፣ ግን ብዙ ሰው ለምሳሌ ሊያቀው ይችላል ማርኬቱን ተመሳሳይ እናት ሆኖ ምናምን ሊያሳልፍ ይችላል፣ ግን በዚህ አጭር ጊዜ ውስጥ የሌላ ሀገር ሰዎችን ኮንቪንስ አድርጎ ጀምሮ ዘንድ ደግሞ ዲስ ሌቭል ኦፍ ማርኬት ሼር መድረስ አሁን ወደ ኋላ ብታዩ ምን ሊሆን ይችላል የሰክሰስ ፋክተር ብለሽ ብታስቢ? የመጀመሪያው ፋክተር የማምነው አሁንም ድረስ ደንብ ፎሎ አፕ ማድርገው ያው ኢትስ ቼን አይደለም ስራ ታች ወደ ኮንሱመሩ ወደ ሆልሴለሩ የሚያወርድልን ሰዎች we were supposed to select እንደዚህ በየቦታው ይሄድ ቀጥታ ከፋብሪካ ሻሸመኔ እንዲሄድ፣ ቀጥታ ከፋብሪካ ሐዋሳ እንዲሄድ፣ ቀጥታ ድሬዳዋ እንዲሄድ ነው ያደረግነው። ትራዲሽናል ትሬንዱ እንዴት ነው? እቃት እንትን ትላለህ፣ ብር ያለው ሲመጣል ይገዛሃል፣ መርካቶ ይወስዳል። ከዛ ከመርካቶ የሆነ ነጋዴ ደግሞ ከመርካቶ ሰው ይወስዳል። ከዚህኛው ነጋዴ ደግሞ ሌላ ደሴ ከሄደ፣ ኮምቦልቻ ከሄደ፣ ወልዲያ ከሄደ እዛ ያለው ሰው ደግሞ ይገዛውና ወረዳ ያሉ ባለሱቆች ምናምን እንደሱ አይነት ረጅም ቼን ነበር። ከዛ ምንድነው ያደረግነው እኛ ኤጀንቶችን አሳይን አደረግን። አዲስ አበባ ላይም ወደ 7-8 ቦታ ወደ 8 ቴሪቶሪ ከፋፍለን ኤጀንቶች አደረግን ማለት ነው። እነዚህ ኤጀንቶች በካምፓኒ ዋጋ ሁሉም እኩል ያገኛሉ። አንዳንዶቹ እንዲያውም ትንሽ አነስ ባለ፣ ለምሳሌ መቀሌ የምትወስደዋ ሴት መቀሌ ድረስ ትራንስፖርቴሽን ውድ ስለሆነ እሱን ኮንሲደር አድርገን እንሰጣታለን። ሲመቸንም መቀሌ ድረስ እንወስድላታለን። ከዛ እሷ እንግዲህ መቀሌ ላይ ሆና ወደ ውቅሮ ወደ አክሱም ምናምን ትልካለች። ካልሆነም እዛው መቀሌ ቀዳማዊ ወያኔ የሚባል ገበያ ያለው እዛ አካባቢ ታከፋፍላለች። ብዙ ቼን የሰበር ነው መሀል ላይ ማለት ነው። እቃው ውድ አይሆንም ምናምን ነገር ይሄ ሰዎች ሪክሩት ማድረጉ ኤጀንቶቹን ሴሌክት ማድረጉ was በጣም ቬሪ ክሩሻል ለኔ። አሁን በጣም ውጤታማ እንደሆነ ረዳን ብዬ ብዙውን ጊዜ አንበሳው ድርሻ የምሰጣቸው የሴልስ ቲሞቻችን እና ከዛ ደግሞ ዲስትሪቢዩተር ሆነው ከኛ ጋር ብራቸውን ጉልበታቸውን ይዘው መጥቶ ከኛ ጋር ትረስት ያደረጉኝን በሰዓቱ ሳነጋግራቸው ኦኬ እሺ፣ በጣም አዳዲስ እቃ ሲሆን ትንሽ ቻሌንጅ ትለምናለህ ሁላ አንዳንዴ ሰው ግን ያው ልመናህንም ሰምተው እሺ ብሎ ከመጡ they are investors, they are investing in your company። እነሱ ሰዎች በደንብ ጥሩ ሰዎችን ሰሌክት አድርጌ ነበር። ሶሊ የኔ ስራ ነበር፣ እኔ ነበር ሰሌክት ማድረግ የነበረብኝ። ጠዋት ሄጄ 10 ሰዓት ላይ ተመልሼ እመጣለሁ። ጠዋት ሄድና ድሬዳዋ ገበያ ሲዞሩ ያላቆም እኮ ገበያ ሲዞሩ ከዛ ደህና ሞቅ ያለ ሱቅ ካገኙ ሰላም ነው እንዴ ነው እንዴ የሚባል ካምፓኒ የመጣሁት ኤጀንት ትሆናለህ ምናምን ብዬ አናገራለሁ ማለት ነው። ከዛ እና እሱ ላይ like I have to be በጣም very good character judge የሚያደርግ ሰው ዝም ብለህ ሱቁን ሞቀት አይተህ ሰው እየሰራል አይሰራም ራሱ ጀጅ ማድረግ ትንሽ ከባድ ነው። ግን እንደሱ ሲሄድ 5-6 ሰው ቀጥራለሁ። ባንዴ 5-6 ሰው ከዛ ወይ ባህር ዳር ሄደና 5-6 ሰው አነጋግሬ በቃ ከሰዓት ኩሪፍቱ ምሳ እንብላ ወይ እየበላሁ ጠብቃቸዋለሁ እላቸዋለሁ። እሺ ብሎ አንዳንዶቹ 9 ሰዓት ይመጣሉ ማለት ነው። እኔ ፍላይት 11 ሰዓት ነው። ስለዚህ ቁጭ እየጠብቃቸዋለሁ መጡ አልመጡ እያልኩ አንዳንድ ሰው ይመጣል መጥቶ ያነጋግረኛል። እሺ ብሎ በደንብ ቫልዩ ሰጥተውት መጥቶ ያነጋግረኛል። አንዳንዶቹ በዛው ይቀራሉ። ሄጄ ምንም ሳይሳካልኝ የመጣሁባቸው አካባቢዎች አሉ። ሄጄ 2 ሰው ብቻ መጥቶ ኦፕሽን ስላጣው ለሁለቱ ብቻ አንዳንድ ብራንድ ሰጥቼ የመጣሁባቸው ቦታዎች አሉ። ግን እንደዛ የተጀመረው ሪሌሽንሺፕ አሁን ያው 7 ዓመት ምናምን አብረን ቆየን ማለት ነው። how does it feel ግን ምንም ስሙ ማይታወቅን አንድ ፕሮዳክት ልጅ ማለት ነው ገብተሽ ክፍለ ሀገር ሄደሽ ውለሽ ምናምን የሆነ ሰዓት ደግሞ ዝም ብለሽ በየሱቁ በየቦታው ምናምን ስታዩ ፐርሰናል ፊሊንግ የሚኖረው ይመስለኛል። በጣም sense of accomplishment በጣም ደስ ይላል። አሁን ዝም ብዬ ሲሄድ አይደል ደስ ስላለው ወይ ልጆች አሉ ሴልስ አሉ ሱፐርቫይዘሮች አሉ ምናምን ደስ ብዬ አይነት ስሜት ይሰማኛል። more of it's a team work። ግን ያው from the scratch የሰራው ቲም ስለሆነ 1-2-3 ያልክ የቀጠርኳቸው ልጆች ናቸው አሁን አብረውኝ ያሉ። ሱፐርቫይዘር ብራንድ ማኔጀር ሆኖ አብረውኝ ያሉት ሴልስ አድርጌ ቦርሳ ይዤ ምናምን ነገር በቃ ዝም ብላችሁ አስተዋውቁ ስቲከር ለጥፎ ብዬላኳቸው ልጆች ናቸው ብዙዎቹ አሉ። አሁንም አብረውኝ አብረን ቆይተናልና ደስ የሚል ስሜት አለው። እና አይነህ ከዛ ውጭ ምንም አያየም ዳይፐር ብቻ ነው የማየው። አይደል ዳይፐር አሁን ሶፍት ነው አያለው፣ ሌላ ነገር አላየም። ሱቅ ውስጥ ምንም ሊደረደር ይችላል አላየም፣ እሱም ብቻ ነው የማየው። እና I used to do የራሴን እንትን
ቪትስ መኪና ነበረችኝና እሷን ይዤ ምን አረጋድ ነበር መሰለ ደግሞ እንትን ዳይፐር አለ ጉድ ቤቢ ዳይፐር አለ እላቸዋለሁ እየሄድኩኝ አያውቁትማ አለ እንዴ ካን ቤቢ አለ ይሉኛል አይ ጉድ ቤቢ ለሰ እንደ ያዙ እንጂ በጣም ቆንጆ ዳይፐር ነው እና አሁን አንቺ አንዱ ለሱስ ጠይቀሽ ምን ልታመጪ ነው ነበር ጓደኞቼ ከዛ በቃ ባለሱ ቆሚ ወቀዋ ምናምን ብዬ ሰፈር ውስጥ ዕቃ መገዛቸው ሰዎች ካሉ ሄጄ እነሱን ኢንፍሉዌንስ አደረጋለሁ ምንድነው ማትይዙት እንደሚባሉ እኮ አለ ማትገዙ እላቸዋለሁ አራና ቆም ይሉኝ መኪና አልመጣላችሁም ስላችሁ አልመጣም ይሉኛል ከዛ ደውላለሁ ደግሞ ሴልሶቹ ጋር እዚህ አካባቢ ነው ማትገቡት ደግሞ ብዬጣላለሁና በሰዓቱ was challenging ግን አሁን ያው አልፎ ሳወራው እንደዚህ እየሳኩ አወራለሁ ጥሩ እንትን ነበር ሶ ያ ተደምሮ ነው ይሄን ኦን ፖይንት የሚባለውን ካምፓኒ እንድታቋቁም ያው ፖይንት የዛው ኤክስቴንሽን የዛው ውጤት ነው ሶ እዚህኛው ላይ ደግሞ ስትመጪ ሪላቲቭሊ ፉሊ የራስሽ ኦፊስ ራስሽ ማኔጅ የምታደርጊያቸው ሰዎች ከሪክሩትመንት ጀምሮ ምናምን አይደል አሁን ያልኩ ልጆች ይዘሻ ራሳቸውን ይዘሻቸው ሄድሽ ሶ እነሱ ሞቲቬትድ ሆኖ እንዲሰሩ የምታደርጊበት መንገድ ካለ ላይክ ራስሽ አይደለም አሁን ዞሮሽ መቼም እንደ ድሮ በጣም ብዙ ሆነናል አሁንማ ሰፊ ቼን ነው ያለው አሁን ግን እንዴት ነው ሞቲቬት የምታደርጊው ማለት አሁን እንዴት አሁን በፊት ኦኬ ራስሽ ሄደሽ ደፍረሽ አናግረሽ ክፍለ ሀገር ሄደሽ ታግሰሽ ምናምን ስሙን ተናደረግሽ ግን ቢዝነስ ደግሞ መቀጠል አለበት አይደል ራስሽ ላትቀጥዩ ትችያለሽ የድሮ ሚናሽን ላትጫወቺ ትችያለሽ እና ሶ አሁን አብሮሽ የሚሰሩ ሰዎች እንዴት ነው ይሄን ነገር ማስቀጠል የቻሉት ሰው ይዛን በፊት ትንሽ 7-8 እያለን I was the HR, I was the accountant. ሁሉን ነገር ሱፐርቫይዘር ምን ነው ማድርገው ከዛ በቃ ማታ ለራሴ ቴክስት ይልኩልኛል ሶ KPI ቼክ ማድረገው እኔ ነኝ እዛ ዊክሊ ያገኛቸዋለሁ አንዳንድ ጊዜ ቅዳሜ ቀን ነው ማገኛቸው ምሳብራን ተሰብስበን እንበላለን አንዳንድ ጊዜ ኤቭሪ ዊክ ግን አገኛቸው ነበር ኤቭሪ ዊክ መገናኘት ማለት ስራ ፈታ ሴልስ ፈታ ብዙ ነው ለኛ ብዙ ጊዜ ሴልስ ሰው ፊልድ ላይ ስራ ላይ ነው እንጂ እንደዚህ የቢሮክራሲ የኦፊስ ሴክሬታሪያል ነገር ቢዚ ያደርገው ግን በቃ ኤቭሪ ዊክ መገናኘት ነበረብን because I have to know ምን እየተካሄደ እንደሆነ ማወቅ አለብኛ እና ማን ነው ጎበዝ ማን ነው አክቲቭ የሚለውን በዛው ኢቫሉዌት ሁሉንም እኩል ነው አይቀጠርኳቸው ሁሉም ትንንሽ ልጆች ነበሩ ገና ፍሬሽ ግራጁዌት ይበዙበት ነበረ አንድ ሁለት ነበሩኝ መርካቶ ሴልስ ሰርተናል ያሉት ግን ቶታሊ የማይገናኝ ነገር ነበር መርካቶ የሚሰሩት መርካቶ ደግሞ በራሱ ዲፈረንት ካልቸር ሌላ ማለት ነው በቃ ነው ኦፊስ ቁጭ የማወራውና እዛ የሚካሄደው ነገር ቶታሊ የተለያየ ነገር ነው ስለዚህ እሱንም ያው በራሱ ቋንቋ ሃንድል ማድረግ ነበረብኝ መርካቶንም በራሱ ግን ኤቭሪ ዊክ እንሰበሰብ ነበር ከዛ ይነግሩኛል I gathered this informations በቃ እንደምትለኝ እሺ እንዴት ነበር ምንም አላወራ ምን እንደም ሚቲንግ እንለዋለን ግን ሞሮፍን ያላወራ ኦኬ ዝም ብዬ ብቻ የሳምንቱን KPI ሰበስብና እንትና 400 ካርቶን በዚህ ሳምንት ሸጠሻል በጣም ጎበዝ እንትና ትናልሻል ጎበዝ ለእንትና ጨብጭቦላት ታጽት ከዛ ንገሩኝ ነው የምላቸው ከዛ የኢንፎርሜሽን ይነግሩኛል ሶ በዛ የትኛው ማን ጎበዝ እንደሆነ ያወቅኩ መጣው ከዛ ቀስ ያልኩኝ ትንሽ በጠንከር ያሉትን ሱፐርቫይዘር ማድረግ ኦፊስ አሲስታንስ ማድረግ ከዛ እነሱን በደንብ ኮች ማድረግ ያው they see በቃ ስራ every day ስራ ላይ ስለሆነ ያዩታል so አንተ የምታደርገው ነገር ዱፕሊኬት ያደርጉ ይመጣሉ I'm that kind of person like እንደዚህ straight forward order ከማድረግ ይልቅ የምሰራና ማሳይ ሰው ነኝ so በጣም ጎበዝ ልጆች አሉኝ በጣም ብዙዎች አሁን ሴልስ ማኔጀር ሆነዋል ሴልስ ማኔጀር ሆነው አንዳንድ ብራንድ የራሳቸውን ይዘው እሱም ሙሉ ናሽናል ሴልሱ ማኔጅ ያደርጋሉ እኔ አሁን ልጆቼ የምላቸው ትልልቅ ሰዎች ፕሮፌሽናል ሰዎች ናቸው ልጆቼ የምላቸው ግን የነበረው አታችመንትና ምን ስለነበረ በደንብ እያንዳንዱን ነገር ምለውን ነገር በደንብ ውስጣቸው ገብቶ ነበረ የሚያዝ እንትን አይደለም ማምና that kind of ቦሲም አይደለሁኝ ግን ጥሩ ስለነበረ ስሙዝ ስለነበረ ሪሌሽንሺፑ እሱ ራሱ እያደገ መጣና plus the respect everything አሁን ምንም ማለት የማይጠበቅብኝ everyone knows it's a sales figure ነው የሚያወራው በቁጥር ነው የምንነጋገረው በቃ አሁን ስሙዝ ነው በደንብ ይሄደ ነው ጥሩ ነው ያለ ነው ሶ ኢዚ ነበረ ካልቸሩን ለሌላ ዱፕሊኬት ማድረግ በጣም ቀላል ነው ብዙ ሰው ሄሪያ በጣም ይቸገራል ሰው ማኔጅ ማድረግ ድርጅት ላይ የኛ ሀገር ሰው ስንፍና ሌላ ላይ ሰራም እንዲ ኮምፕሌኖች በእርግጠኝነት ሰምተሻል ማለት የወርክ ካልቸራችን ጋር ምናምንና
ኬት እናምጣ ራሱ ምናምን ብሎ ነው ብዙ ሰው ድርጅት መስርቶ አጭት ያለ ግን አባባልሽ ምትያ ይመስልም ያውኑ የሰራልሽ ይመስላልና የሰራልኝ ነገሮች አሉ ከሰፋም በኋላ ግን ትልቅ ሆነም በኋላ የመጡ ግን አይተቸገርኩባቸው ሰዎች አሉ በደንብ ሲኒየር ተብሎ በጣም እንትን ብሎ መጥቶ ዲፈረንት ካልቸር ይዘው መጥቶ ከዛ ከነሱ ጋር ለማናበብ ስራ የሆኑብኝ ሰዎች አሉ ጭራሽ እነሱን ፎሎ አፕ ማድረግ ስራ የሆኑብኝ ሰዎች አሉ ኦፊስ ፖለቲክስ የሚያውቁ በቃ ሌላ ትሬንድ ለምን የመጡ ሰዎች መጥተው እዚህ ጋር ደግሞ ትንሽ ሆኖ ያሳደገ የመጣውን ነገር ሲመጡ በጣም ብዙ ቻሌንጅ የሚያደርጉ ሰዎች አሉ አንደኛ ያው እንዳልኩ ፕሮዳክቱ ስናት ማይን እዛ ጋር ጥሩ ሪሌሽንሽፕ ስላለ የራሴ አግሪመንት አለኝ ግን ስና ላይክ ዲስክሎዝ መታረገው እንትን አይደለም ሰው ሲመጣ የራሱን እንትን ይዞ ነው የሚመጣው አንዳንድ ሰው ግራ ያጋባል በምን አይነት መልኩ ማኔጅ እንደማድረግ እንዳለበት ራሱ ግራ ያጋባል ፕሮፌሽናል ላንጉዌጅ አይሰራም አንዳንድ ሰው ጋር ደግሞ በጣም ክሎዝ ይሆንና ግራ ይገባሃል ለማዘዝና ማን ራሱ በጣም የሚገርም ወርክ ኢቲክስ ያላቸው ሰዎች አሉ በጣም ጎበዝ ኢነርጂ ያላቸው ጥሩ እደብ መናበብ መነጋገር የምትችላቸው ሰዎች አሉ at the same time ደግሞ other diverse የሆኑ ሰዎችም ይገጥማሉ እኔም እላለሁ አሁን ያልኩን አይነት እኔም እላለሁ ግን አምላኬ ድሮ በፊት ትንሽ ያለውኝ ሌክሶስ ሺራም ነገር እየከፈልኩ ሃይር ያረኳቸው ልጆች ግን ስቲል አሉ ከኔ ጋር ምን አቆያቸው አደጉ ወይስ ፋይናንሻሊ ጥሩ የሚያገኙበት መንገድ አለ I think we pay በጣም very good በጣም ጥሩ ኮምፒቲቲቭ የሚባል ፐርፎርማንስ ቤዝ ነው ደሞዙም ብዙ አይደለም ግን እስቲ ፐርፎርማንስ ቤዝ ደሞዙም I think ብዙ ካምፓኒ ሳይ ours is በጣም good ከዛ ግን እንዳልኩ ደግሞ እኔ ከኔ ጋር መስራታቸው ያቆያቸው ይመስለኛል ከነሱ ጋር ያለኝን እንትን ሳይ አታችመንት ሳይ መከባበራችንን ሳይ ምናምን እንዴት ፕሮቴክት እንደሚያደርጉኝ ሳይ እኔ ጥሩ ሰው ነኝ እንዴላለው አንዳንዴ አንቺ ጋር መስራት እንዴት ነው ያቆያቸው ስትይ I'm very friendly not friendly like እንትን ሳይሆን ግን በጣም ፕሮፌሽናል ነኝ ፕሮፌሽናል ዲሲፕሊን ያለኝ ሰው ነኝ so anything እንትን ካለ I take it to my heart በደንብ anything የሚያደርጉትን ነገር ቫልዩ ሰጣለሁ that's why እንደዚህ መመሰክርልከው ምንም ቫልዩን ስራቸውን እየሰሩ ነው ብዬ ማለፍ እችል ነበረ ግን it's not like the same አይነት እንትን ሰጥታቸው አንተ ስራውን በትክክል የማይሰራ ሰው ስላለ I think ልጆች ከኔ ጋር ያሉት ቲሞች በሙሉ they are በጣም very good ለዛ ይመስለኛል የተሳካለን የኔነት የሚሰማቸው ኦነርሺፕ የሚሰማቸው በደንብ ጎበዝ ልጆች በደንብ ሎያል የሆኑ ልጆች ጥሩ ልጆች ማፍራት ይችላል እሱ አንድ ምንድነው ውጤታማነትሽ ብትለኝ እንደ አንድ ስለዚህ ብዙ ሰዎች አንድ ሰጀስት የሚያደርጉት እንደው በጣም የሆነ ቦታ ከልቸር ይዞ ብዙ ቆይቶ ከሚመጣው ሰው እንደው ኤርሊ ኤጅ ላይ ያሉ ፍሬሾችን በራስሽ ከልቸር ማሳደግ ወርክ ያረጋል ይላሉ ታምኝበታለሽ በሱ ልዩነቱ በደንብ ይታያል አዎ ወይ በጣም ይታያል እኔ አንድ ቦታ ላይ ረጅም ጊዜ አልቆየሁኝም አንድ ቦታ ላይ በደንብ ረጅም ጊዜ ብዙ ረጅም አመት የቆየሁበት ቦታ የለኝም ግን ራሴ ስታቢሊቲ ችግር አለብኝ እና በራሴን ጠይቄው አውቃለሁ ግን like I was በጣም ኦቨር አምቢሺየስ ነገር እና አዲስ ቦታ የተቀጠርኩ ቀን ራሱ ኢትዮ ጆብስ ገብቼ የማይሰው ነኝ like ምናልባት ለምን እንደማይራሱ አሁን ሳስበው 2015-16 ነው ምን አካባቢ ነው ግን አዲስ ቤት ተቀጥሬ ገብቼ መጀመሪያው ስራዬ ሆም ፔጅ ኢትዮ ጆብስ ነበርና ብዬ ሳይው was always looking for something better ሁሉ ጊዜ የተሻለ ኦፈር ማድረግ ይችላል የተሻለ አቅም አለኝ ብዬ ማሰብ ሰው ነበርኩኝ ራሴ ላይ መሰራ ሰው ነበርኩኝ ኮንስታንትሊ ትምህርት ቤት እየሄድኩኝ ነበር ምናምን ለዛ ምናልባት ሴትል ያላደረኩት ለዛ ነው at the same time ደግሞ ቫልዩ የሚያቀልኝ ሰው like ባለኝ ኤነርጂ ልክ ባለኝ አምቢሽን ልክ ባለኝ ክሬቲቪቲ ልክ የሚያሰራኝ ቦታ አላገኘውም ብዬ አስባለሁ አሁን ሳስብ አሁን I give them full intelligence they have full right exercise እንዲያደርጉ በደንብ ኤጀንት ራሳቸው አሳይን ያደርጋሉ ራሳቸው ላይ እንትን ያደርጋሉ አብሯቸው የሚሰራ ሰው ያደርጋሉ ካምፔን ዲዛይን ያደርጋሉ ያ ነፃነት እንዲቆዩ ያደርጋቸዋል እንዲያደርጉ ነፃነቱ አለ አንድ አይነት ቋንቋ ነው የምናወራው እንግባባለን በጣም I'm very young ከዛ ደግሞ እንዳልኩ በደንብ ትሬንዱን ፎሎ አፕ ማድረግ ሰው ነኝ እየተማርኩ ነው ሁሉ ጊዜ እየተማርኩ ነው ራሴ ላይ እየሰራው ነው so ከማንኛውም ሰው ጋር ፕሮፌሽናል ከሆነ ሰው ጋር መግባባት የምችል ሰው ነኝ so that makes it even easier ለነሱ ከዛ ደግሞ እንደ ታላቅ እህትም በደንብ የማስብ በደንብ ለምናገሩ ነገር መጠነቀቅ ፕሮፌሽናል ሰው ነኝ እሱም ደግሞ ፕላስ ነው so the first 1 year on point ከተከፈተ አንድ አመቱ ላይ
በጣም በቃ this was our success ምትዩ እና ይሄ ደግሞ ትንሽ ቻሌንጅ አድርጎናል ምትዩ እንደ ስታርታፕ አይ ኖ ቅድም እንዳልሽው የተለየ ነው ያንቺ የመጣሽበት ፓዝ ኦልሬዲ ስታርታፑን የጀመርሽው ኦልሬዲ ባለ ካምፓኒ እዛ መንፈስ ውስጥ ሆኜ ፕሮዳክቶቹ ሲጀምሩ መንፈስ ውስጥ ሆኜ ነው እንጂ የሆነ ፖይንት መንፈስ ውስጥ ሆኜ አይደለም ያወራው የነበረው ሶ የመጀመሪያው ቻሌንጅ የነበረው ራሴ ላይ ፐርሰናል ላይፍ ላይ በጣም ቻሌንጅ ነበረው በጣም መውጣት መንቀሳቀስ ትሪፕ መሄድና ምናምን ነበርብኝ ፊዚካሊ አንከራተተኝ ነበር ስራው ከዛ ያው አሁን ወደዚህ የሚሰጠው ገንዘቡ ያን ያህል ሪዋርዲንግ አልነበረም በሰዓቱ ገና ነበር አመት ላይ ምናምን ገና እየተሸጠ ነበር ገና እየተሸጠ ስለነበረ ግን ብዙ ኢፈርት ነበር ማወጣው አሁን ሪፕ ያረኩ ያለው የዛን ጊዜ ተከልኩትን የዛን ጊዜ እንትን ያረኳቸው ነገሮች ናቸው ግን እንትን ነበር አድካሚ ነበር ፊዚካሊ በጣም ቻሌንጅ አድርጎኛል ከቤቴ ከልጆቼ ምናምን ነገር በጣም ብዙ ወደዛው ለዚህ በቃ ተፈተፍን ነበር ብዙ አይነት ሰው አይቻለሁ ብዙ አይነት ሰው just በቃ ምንም ሳታወራ ምንም ሳትናገር ጀጅ የሚያደርጉ አይነት ሰዎች ዝም ብለህ ስለጠመጠምክ በቃ እንትን ስላረክ ከሆነ ቤት ተነስተህ የመጣ ይመስላሉ ሰዎች ፕሮፌሽናል እንትንህን በደንብ ዋጋ መስጠት ቫልዩ መስጠትም አይፈልጉ ሰዎች እና ብዙ አይነት ሰው አይቼበታለሁ because ያው ሊትለሪ ልመና ነበር ያስኩት ልመና አሁን በደንብ ገበያ ገብቶ አልቆቻችን ኤኒቲንግ ተቃም ያለው ሰው ሽጠኝ ብሎ ያነጋግረኝ በስነ ስርዓት እንነጋገራለን መጥቶም የኛን መቃለ መሸጥ ከኛ ጋር ኤጀንት ሆኖ ለመስራት የሚፈልጉ ሰዎችም ካሉ አሁን ሚቹዋል የሆነ ሪስፔክት አለ የዛን ጊዜ ግን እንደሱ ነበር በጣም ነበር የምቸገረው እና ትንሽ እንደ ከሴትነቴ ጋር ለአካባቢ አዲስ ከመሆን ጋር ከምናምን ጋር የተያዙ ቻሌንጆች ነበሩት በተረፈ ግን ብዙ አይነት መስዋዕት አይቼበታለሁ ወዘለሰን የትምህርት አመት ነበር ያ ብዙ ጊዜ እቺ የመጀመሪያው አንድ አመት መጀመሪያ አካባቢ ላይ አሁን ያልሽኝን እያሰብኩ ነበር ማለት ትለፍ ያለሽ ቻሌንጆች አሉ በልፋቱ ልክ ላይ ከፍልሽ ይችላል በእርግጠኝነት ከዛ የራስሽ ሪስፔክት ምናምን አለ ኮምፎርት ምናምን ከዛም ያንንም እየሸራረፍሽ ነው የምትሄጂው ከሰው ጋር ባለሽ ግንኙነትና እንደው ቢቀርብኝ ኃይል ቀይር አቅጣጫ or something እንደዛ አይነት ስሜቶች ይመጡ ነበር ወይስ ምን ኪፕ አደረገሽ እንትኑ ረጅም ጊዜ ፕሮግረሱ የሚታይ ነበር እንደሱ አይነት ፍራስትሬሽን ሌቭል አልደረስኩኝም ከዛ ደግሞ ሁሉ ጊዜ ምን ዲስአፖይንት የሚያደርገኝ ተስፋ የሚያስቆርጠኝና በጣም የሚያስከፋኝ ነገር the same level ከሆኑ ሰዎች እንደ አይነት እንትን ሲመጡ ነው በተለይ ሰው ቻሌንጅ ካደረገኝ አንድ አይነት መሆን አለበት እንዲሰማኝ እንዲከፋኝ somehow የተወሰነ እንትናችን መምጣት አለበት ካልሆነ it's okay በቻሌንጅ ብታደርገኝም ባትቀበለኝም ምናምን ነገር I don't mind ችግር የለብኝ እሱ እንደ ቻሌንጅ ተቀበልኩት እንጂ እንደ ተስፋ የሚያስቆርጠኝ አይነት ደግሞ አልደረሰም ከዛ ፕሮግሬሲቭ ነበር ላይክ የመጀመሪያ ወር ስራ እንደጀመርኩኝ 19000 ካርቶን ዋው ብዙ ነው በጣም ከዛ በሚቀጥለው ወር 20 ምናምን በሚቀጥለው ወር 30 ምናምን እያልኩኝ አምስተኛ ወር ላይ ስልክ 60 ምናምን ሺህ ካርቶን ገብተን ነው 60 ምናምን ሺህ ካርቶን ማለት በሁለት አመት ውስጥ እንሸጣለን ብለን አስብ ያደረገው ነበር ታርጌት ስናስቀምጥ ሪተርን ኦን ኢንቨስትመንታችን የምናገኘው 2 years ነው እስከ 2 years ድረስ እንደዚህ ማርኬቲንግ አውጥተን እንዲያሳይን አድርገን እንዲሰርተን ምናምን እንዲብለን ፕሮሞሽን ሰርተን ሴልስ ፕሮሞሽን እናደርጋለን አድቨርታይዚንግ እናደርጋለን ከዛ 60 ምናምን ሺህ ካርቶን መሸጥ እንጀምራለን ብለን 24 ወር የሰጠነውን ነገር within 5 months accomplish ማድረግ በዚህን ያህል ተስፋ የሚያስቆርጥ ረጅም ጊዜ ማን ነበረው ድካም ግን ከቤተሰብህ እንትን ማለት ምናምን አዳዲስ ፕሮዳክት ደግሞ እየጨመረ ነበር on top of that so ይሄኛው ጥሩ ሆነ አደገ ስል ሌላ አዲስኛው ላውንች ሲደረግ እንደ አዲስ መልፋት አለብኝ ለዚህኛው ፕሮዳክት እሱ ነው እንጂ was አድካሚ ለማለት ነው እንጂ ተስፋ የሚያስቆርጥ ረጅም ጊዜ አልቆየውኝ interesting so አዳዲስ አሁን ሲጀምር ያ ነበር መስፋት የሚባል ነገር አለ እንትኑን መጨመር ታይፑን ዳይቨርሲፋይ ማድረግ ምናምን ወደሱ ሲገባ ምን ይመስላል ጆርኒው ከአንድ ፕሮዳክት ወደ ብዙ ፕሮዳክት ከሆነ ኒች ማርኬት በደንብ ደግሞ ሰፋ አድርጎ የመሄድ ሂደት ከአጀማመሩ ምን የተለየ ነገር አለ የተለየ የሚኖረው ፕሮዳክቱን ፖዚሽኒንግ ማድረግ ትንሽ አዲስ ፕሮዳክት ሲኖር አዲስ ፕሮዳክት ማስተዋወቅ ነው አዌርነስ ክሬት ማድረግ ነው ሰው በተኖቹም ተችተች የምታደርገው they are different already ግን አሁን ማርኬቱ ኖሮ you have the distribution channel you have the marketing team and sales team all everything ኖሮ ደግሞ
ሌላ አዲስ ፕሮዳክት ስታመጣ የትኛው ለነማን ነው ይሄ ፕሮዳክት የሚለው ፖዚሽኒንግ ነው እንጂ የተለየ ብዙም ኢፈርት አሁን at this point የለብንም። at this point የለብንም። ያን የጀመራችሁት ጊዜ ስኬል አፕ ማድረግ ወይ ጊዜ እንደገና ወደ ዜሮ እንደመመለስ ነበር። እሱ ጋር ዜሮ እንደገና ላይክ አንድ ብራንድ ታቆጥሮ ሆኖ ገባ ስል እንደገና ወደ ዜሮ መመለስ ነው። at the same time ደግሞ እዚህ ላይ የጨመርከው ኢፈርት ደግሞ ከዛኛው ማርኬት ሼር ደግሞ ትንሽ ይሻላል መጀመሪያ ላይ ከገባ ፕሮዳክቶቹ የራሳቸው የሆነ ዲፍረንት አይደንቲቲ ያላቸው ሰዎች ግን አንደርስታንድ ያደርጉት እሱ ራሱ በራሱ ቻሌንጅ ነበረ። ይሄ ያለ አይደል ለምን ይሄ ይሉሃል። ከዛ ምንድነው ይሄ ጥሩ ስላልሆነ ነው ይሄ የመጣችሁ ደግሞ ይሉሃል ነው። ከዛ መጀመሪያ የሰራውን ኢፈርት በሙሉ የሚያጠፋ ነገር ከዚህ ጋር ይመጣል። ይሄ እንደዚህ ነው ኳሊቲ ነው ብሪዘብል ነው ምናምን ይወጣ ዳይፐር ተርምስ አሁን እዚህ ጋር ብናገር ሰንስ የማይሰጡ እንዲህ ብለን ስንላቸው ያኛው አልነበረም ስለዚህ ያኛው ይቅር ይሄንን እንጠቀም ደግሞ ይሉሃል። እና so እኛ we were giving option እየሰጠን ነበር። ብዙ ሚሊዮን ተጠቃሚዎች አሉ። ልጆቹ እንደ ጠጡት እንደ ቤተሰቦቻቸው እንደሚመገቡ የምታጠባቸው እናት እንደምትመገበው ምናምን ነገር ሽንታቸው ዲፍረንት ሪአክሽን የሚሰጥ የስኪን እንትናቸው ለአንዳንዱ ረሽ የሚፈጥርበት ለአንዳንዱ የማይፈጥርበት የተለያዩ ፕሮዳክቶች አሉ። ሶ ኦፕሽኑን ነበር እኛ ፕሮቫይድ እያደረግን የነበረው። እናስቀምጣለን ሰው የተመቸውን ሰው ፒክ ያደርጋል ነው because it's a diaper አይደለም ዳይፐር ነው። ትንሽ ጊዜ ልጆች ይጠቀሙታል፣ ግራጁዌት ያደርጋሉ፣ ፖፖ ይጀምራሉ፣ ይቀራል ማለት ነው። ሊሚትድ ታይም ነው የሚጠቀሙት። ከዛ በተለይ ደግሞ በተረፈ ደግሞ ልጆቹ አፍ የላቸውም አይናገሩም። it's the parent decision maker ማለት ነው። ከዛ እንዳልኩ ደግሞ እኔ ከስኪን ጋር ከተፈጥሮ ጋር የተያያዘ ደግሞ አንዱ ላይ ሰራ ይችላል። እነዚህን ችግሮች እየፈታን ነበርኛ በደንብ ስፔሻላይዝ እያደረግን ነበረ። ግን ለሰው ግን it was ትንሽ ከባድ ነው። እስካም እያደረጋችሁ ነው ፓኬጅ እየቀያየራችሁ ይሉኛል። በፊት ዝም ብሎ ግዙኝ ብሎ መሸጥ የነበረው ስራዬ በሚቀጥለው በሁለተኛው በሶስተኛው ዙር ደግሞ ልዩነቱን ራሱ ማብራራት ተጨመረብኝ ማለት ነው። ከዛ ደግሞ ትንሽ ወደድ ሲል ለምን ተወደደ ይሄ ያኛው ሲቀንስ ኖ አይደለም እንደዚህ ስለሆነ ነው በቃ was like ዲስከሽኑ እየሰፋ መምጣት ጀመረ። ግን እሱም አልহামዱሊላህ it was few years የተወሰነ አመት ነው። ሶ አንዳንድ ፕሮዳክቶቹ ላግ የሚያረጉ የሉም በጣም ከሌላው በፍጥነት ምናምን የሚዘገዩና ታስወጣላችሁ ከማርኬት ወይስ ትጠብቃላችሁ? ረጅም ያስወጣ ነው የለም ኦኬ ያስወጣ ነው የለም። ላግ ያደረገብኝ ግን በደንብ አለ። እንዴት ነው የምትታገሱ? አሁን ለምሳሌ ያ ላግ ያደረገው ፕሮዳክት የመጀመሪያ ፕሮዳክትሽ ቢሆን ኖሮ ብለሽ አስቢውና ያ የመጀመሪያው እንደሱ አልሆነብኝ። ግን መሀል ላይ የመጡ ግን ላግ ያደረጉ ፕሮዳክቶች አሉ። ምንድነው የምታረጊው እንደዛ? አንዳንዶቹ ሪብራንድ አደረግናቸው። ብራንዲንጉ ላይ ፓኬጂንግ ላይ ችግር ነበረበት ሲጀመር ገና አንዳንድ ጊዜ በጣም ዶሚናንት የሆኑ ኤሪያዎች አሉ። በደንብ ገበያ መግባት ላይ በደንብ አቅም ያላቸው አንድ ቃ ፕሮዳክት ገበያ ውስጥ ገባልኝ ሁሉም ቦታ ገባ ስትለ የምታስቀምጠዋለ ካፓሲቲ አለ። ከዛ አንተ ኢንጀክት ያረከው ደግሞ እንትን አለ እሱን ደምረህ ነው አሁን ይሄ ቃ በጣም ገብቷል ብለህ የምትለው አይደል? አንዳንድ ሰው አዲስ ትንሽ ለከፈተ ስታርታፕ ለከፈተ ሰው 5000 ካርቶንም በቂ ሊሆን ይችላል። ሳበደ እንደኔ ላለ ደግሞ 200,000 ካርቶንም በቂ ላይሆን ይችላል። አልገባም ብዬ እንትን ልል ይችላል። እንደ ካፓሲቲ እንደ መለካሽ እንደ አቅምሽ ነው። አንዳንዶቹ ላግ ያደረጉብን ፕሮዳክቶች የፓኬጅ ኮሚኒኬት አያደርግም። ሌላ ፕሮዳክት ሪዘምብል ያደርጋል። ታይሚንጉ ምናምን እንደዚህ ናም ብለን ኤክስኪውዝ ይሰጠናቸዋል። ሪብራንድ እናደርጋቸዋለን፣ ሪፍሬሽ እናደርጋለን ፕሮዳክቱን ምናምን we have የሆነ ብሬክ ኢቨን ኳንቲቲ ምንለው ከዛ ይወርዱብንም ግን ሲል በምንፈልገው ልክ በደንብ በሰፊው እንትን ላይሉ ይችላሉ። ግን የራሳቸው ኒሽ ማርኬት አላቸው። ለኔ ያሰብናቸውን ኪፕ እናደርጋቸው እንቀጥላለን። ያስወጣ ነው የለም ምናምን ቻርገን ኢንተረስቲንግ። ሶ ብዙ ጊዜ ሰው ሁለት እንትን ጥያቄ ያነሳል። ስራ ሲሰራ የሆነ ነገር ይዞ ፎከስ ማድረግ ኢንሴንስ በቃ አንድ ፕሮዳክት ይዞ አንድ ቢዝነስ ይዞ እሱን ብራንድ ያረገ ፎከስ አድርጎ መሄድ ነው ብሎ ፎከስን በዛ አጥብቦ የሚያየው አለ። ሌላው ኖ በኢትዮጵያ ቢዝነስ ኮንቴክስትም የትም ዓለም ላይ ዳይቨርሲፊኬሽን ነው ከሆነ ስቴጅ በኋላ ብዙ አይነት ፕሮዳክት ኢቭን ሴክተርም ጭምር ባንቺ እይታ አሁን ካለሽበትም እየድሽ ካለሽበትም ሌሰን አንጻር የግሮዝ ስትራቴጂው ሞር ዳይቨርሲፊኬሽን ነው ወይስ ፎከስ ወይም አይነት ማብዛት ኢምፖርታንት ነው ወይስ የሆነ አይነት ይዞ የሆነ ሴክተር ውስጥ መቆየት የተሻለ ነው ብለሽ ታስቢያለሽ? ከተሞክሮሽም ከንባብሽም ከልምድሽ I think እንደ ፕሮዳክቱ አይደንቲቲ ይለያያል። ኦኬ እንደ ፕሮዳክቱና እንደ ካምፓኒው ካፓሲቲም ይለያያል። ኦኬ ሶ እኛ ዳይቨርሲፋይ አድርገናል። ከሴክተራችን ውጭም ወጥተናል። ኦኬ አሁን በዳይፐር ነበር የጀመርነው።
ዳይፐር ጀምረን ዳይፐሮቹ በደንብ ዳይቨርሲፋይ አድርገናቸዋል። በደንብ ፕሪሚየም የሆኑ ኳሊቲዎች እናመርታለን። ሚኒስትሪም የምንላቸው አሉን፣ እነሱን እናመርታለን። ለተለያየ ከስተመር ሴግመንት ለደንበኛ እንደሱም እናደርጋለን። ኢኮኖሚካል የምንላቸው ብራንዶችም አሉ። በደንብ ማርኬቱን ሲገባን አንደርስታንድ ስናደርግ ሁልጊዜ እንዳልኩህ ጀስት ማክሲመም 2 years ነው። ከዛ በኋላ እቺ እናት ታቆምና ሌላ እናት ነው የምትወልድ፣ ደግሞ ሌላ እናት ደግሞ አለች። ስለዚህ ከዚህኛው ከመጀመሪያዎቹ ላይ የሰማነውን ነገር አፕግሬድ ያለገን እያስተካከልን ምናምን ነገር በራሱ ብራንድ ኤጁ በራሱ ደግሞ ፕሮዳክቱ ደግሞ በራሱ ያድግና ሜንስትሪም ላይ አርገ ብትሎ ማድረግ አትችልም። በራሱ እንትን የሚሉ አሉ። የዛን ጊዜ we just work on the quality comfort ምናምን ላይ ልጆቹ sensitivity ለስኪን sensitivity ላይ ምናምን መስራት እንጀምራለን። ፕሮዳክቱ ኦልሬዲ አድጓል፣ ማቹር አድጓል። ስለዚህ እዛው ላይ እንዳለ ማሳደግ ላይ ኳሊቲው ላይ መጨመር ላይ ምናምን እንትን ማለት ላይ እንሰራለን። እንደሱ ያደረግናቸው በደንብ ፕሪሚየም የሆኑ ኳሊቲ ያላቸው ዳይፐሮች አሉ። ግን ከዛ ደግሞ ወደ ሌላ ኢንዱስትሪ ገብተናል። ሶፍት ማምረት ጀምረናል። ዲተርጀንት ሳሙናዎች፣ የፊት ሳሙና፣ የገላ ሳሙና ማምረት ጀምረናል። እሱ ዲፍረንት ሴክተር ነው፣ ግን ኦልሬዲ ወደዛም ገብተናል። ለምን እንደሆነ አላውቅም፣ ግን ዳይቨርሲፋይ ማድረጉን አሁን በጣም ሪሰንትሊ በተለይ ከሶሻል ሚዲያ ጋር ተያይዞ ምናምን እንደ ስካም ይቆጥሩታል ማለት ነው። ላይክ እየተሸወድን ነው እንጂ the same thing ውስጥ the same thing ነው ያለው ብሎ ማለት ነው። ላይክ ቺፕስ በልተን አሁን ቺፕስ አንዳንዱ ፔፐርካ እንትን ሊኖሩ ይችላል፣ አንዱ ቺዝ ቴስት ሊኖሩ ይችላል፣ አንዱ ቬኔገር ሊሆን ይችላል ምናምን ነገር ኦፍ ኮርስ የቴስት የሚደረግ ነገር አይደለም። ስለዚህ ሌላ አይነት ጨርቆ ታይፕ ስላለው we change the skin እንትን የሚያደርገውን ፓርት እንቀይረዋለን። የሚጠቀሙ ሰዎች አንደርስታንድ ያደርጉታል። ምክንያቱም አንድ ፓረንት ካምፓኒ የሚያመርታቸው ፕሮዳክቱ ነው ነው ይሄንን የምፈልገኝ አልፈልግም ሲሉ ሰዎች እኔ ይገባኛል ምን እያሉኝ እንደሆነ። ውጪ ከውጭ ነው ለሚመለከት ሰው ግን አንድ እኮ ነው ምንም ይሁት አንድ ድርጅት እኮ ነገር መጣራጋችሁ ብታነቡት ነው ምን ይባባላሉ ማለት ነውና ብዙ ጊዜ ያጋጥመኛል። ሰውም ይልክልኛል እናንተ አንድ አይነት ቃል እንደምታጭበረብሩ ይለኛል። ማቻጭበረብርናችሁ እኛ አይደል እንደ ጻፍ ነው አድራሻውን እላቸዋለሁና አልተለመደም ትንሽ ዳይቨርሲፋይ ማድረግ። የተለያየ ቴስት ያለው የተለያየ ኦፕሽኖችን ካተር ማድረግ ለተለያየ ሰው እንዲሆን አድርጎ መስራት አልተለመደም። ይዘጋል አንድ ነገር ከሰራህ በቃ ቅባት ከሆነ አንድ ቅባት ብቻ እንድትይዝ ነው ኤክስፔክት የሚደረገው። ግን ያ ቅባት ለሁሉም ሰው ላይሰራ ይችላል። አንዳንዱ ሰው የተለየ ነገር ልትሰራለት ትችላለህ። አንዳንዱ ቲክነስ ይፈልጋል፣ አንዳንዱ ርዝመት ይፈልጋል። አይደለም እንደየ ፕሮዳክቱ አይደንቲቲ ሰው እንደሱ ልታረግ ትችላለህ። ሜቢ እንግዲህ የምትታወቀው በአንድ ፕሮዳክቱ አይደንቲቲ ያልኩህ በቺዝ ኬክ ከሆነ የምትታወቀው በቃ ምናልባት ቺዝ ኬኩን ብቻ ኬፕ ልታረግ ትችላለህ። ሜቢ እሱ ከሆነ ክሮሳንት ምናምን ልጨምርና ዳይቨርሲፋይ ላድርገውና ኬክ ነው ብላ ሌላ ኬክ ውስጥ ላትገባ ትችላለህ። ኢት ዲፔንድስ ኦን ዘ ፕሮዳክቱ አይደንቲቲ። ግን እኔ ድርጅት አቅም እስካለው ድረስ እና በደንብ ያደከ የሰፋ ስትመጣ ካፒታልም ኢሹ አይሆንብህም። ማዋቀር ማደራጀት የሚባለው ነገር ኢሹ አይሆንብህም። ነው እኔ እንዳወጣ ቃለግ ባንክ ፋይናንስ ብትጠይቅ ኢትስ ኢዚ ቢካዝ ፕሩቭ የተደረገ ትራክ አለ ኦልሬዲ የሰራ ኤፌክቲቭ የሆነ የመስራት ቢዝነስ ራን የማድረግ ኤክስፒሪየንስ ስላለ ፋይናንስም ኢዚ ይሆንልሃል። ሶ ሌላ ነገርም ላይ ኢንቨስት ብታደርግ ጋፕ እያየክ ኦኬ እዚህ ጋር ደግሞ ብገባ እዚህ ጋር ጋብ ብትል I think that's a wise and interesting አዲስ ዘርፍ በተመሳሳይ ዘርፍ ውስጥ አሁን ያልሽው አለ። ኦፍ ኮርስ አዲስ ዘርፍ ሲገባ ደግሞ ትንሽ ለየት ሊል ይችላል። ለምሳሌ እሱ ጋር አሁን ፕሪማቹርሊ ወደ ሌላ ዘርፍ መሄድና ጊዜው ሳይደርስ እዚህ ጋር ያለው ምን ልበል አሁን ታይሚንጓም ማለት ነው ታይሚንግ የአቅም ጉዳይ ምናምን ይወስነዋልና ለምሳሌ እናንተ ዘርፍ ላይ ያለ ሰው ወደ ሪል ስቴት ኦር ወደ ሌላ ቢዝነስ ሊሻገር ይችላልና እንዴት ታይዋለሽ? ዘ ራይት ታይሚንግ ማቹር አረገ የሚባልበት አይ ኖ ሂሳብ የለውም፣ ግን እንደው ምንድነው መለኪያው? I think ቢዝነስ ዋይዝ ራሱ ቢዝነሱን ራሱ ረን ማድረግ ሲጀምር ኦኬ አይድል የሆኑ ካሾች መሰብሰብ ሲጀምሩ የዛን ጊዜ ይካንቴል ላይ ጥሬ ዕቃ አምጥተህ ካምፓኒ የሆነ ጥሬ ዕቃ ይዘህ ዌርሃውስ ይዘህ መቆራረጥ ሳይኖር ሲቀር እንደዚህ ያለቀብኝ ሾርቴጅ ሳይኖር ኮንሲስተንትሊ እያመረትክ ከሆነና ገበያውን ሰርቭ እያደረግክ ከሆነ እንግዲህ ፕሮፊትህ ግሮዝህ ሜንቴን ተደርጎ አመታት ከቆየ ኦፍ ኮርስ ያንተም እውቀት ያንተም ኢነርጂ አይድል ሆኖ አለ ማለት ነው። ከዚህ ሁሉ ጊዜ እንትን አትልም። ሰው ሃይር አርጋል ሰዎች ነው ማኔጅ የሚያደርጉበት አንተ አይድል ትሆናለህ ማለት ነው። ስለዚህ you need to be productive ደግሞ እዚህ ጋር የሰበሰብከው ኤክስፒሪየንስ አለ፣ የሰበሰብከው ካሽ አለ፣ ልምድ አለ፣ የዘረጋው ኔትወርክ አለ። እሱን ደግሞ ዩቲላይዝ ለማድረግ
ወደ ሌላ ነገር ውስጥ መግባት ግድ ራሱ ሊድ ያደርጋል that's why people they do this ብዙ ነገር እየሰሩ እንዲማለኝ ሲሉ ካገኛቸው it's because ስትሰማ ደግሞ ሌላ ደግሞ attractive የሆነ ነገር ጥሩ promising የሆነ ነገር ደግሞ ስትሰማ ደግሞ why not ስትል you have money to invest you actually you have the capacity የራስህ capacity ይዘህ experience ይዘህ ይሰራል so I think mature መሆኑን ግን የሚነግርህ ግን ያው የራሱ የሆነው እንትኖች ካሉ ውስጥ በተለይ ላለው ሰው አንደርስታንድ አድርገዋል ግን ሁለት ምርጫ አለ አይደል አንዳንዴ በዛው ቼን ላይ ባክዋርድ ፎርዋርድ ኢንተግሬት ያያረጉ ለምሳሌ ቃሚ ያስመጡ ከነበረ ማኑፋክቸር ያደርጋሉ የሆነ ምርት ከነበረ ከሱ ከፍ ያደረጉ እዛው ቼን ላይ በጣም ማስፋት አንዱ አማራጭ አድርገው ይይዛሉ አይ በቃ ይሄኛው እዚህ ነው ሌላ ደግሞ የቢዝነስ ሴክተር መሄድ አለብን ብሎ ያስባሉ የእናንተ ኤክስፒሪየንስ ምን ይመስላል እዚህ ነው እኛ በዛው ነው ላይክ ሊተራሊ ሆሪዞንታሊ ነው ያሰፋን ሳኒታሪ አይተም ውስጥ ነበርን የጽዳት እቃዎች ደረቅ ነገር ነው ምንም ፋብሪካችን ውስጥ ፈሳሽ የለም ምን የለም ምናምን ነገር ምግብ ነክ ነገር የለም ዲፈረንት ሴክተር ሄደን ማናውቀው ሴክተር ላይ በአንድ መኪና እንኳን ዲስትሪቢዩት ማድረግ ማንችለው እቃ ከሚሆንብን በሚል just እዛው ሊተራሊ ሆሪዞንታሊ ነው ያሰፋን ራስ በራሳቸው የሚናበቡ ነገሮች ናቸው ላይሰንስ ስታወጣ የተለያየ ላይሰንስ አያስፈልግህም ሁሉም የጽዳት እቃ ናቸው የሴቶች ፓድ የጽዳት እቃ ነው ሶፍት የጽዳት እቃ ነው ሳሙና የጽዳት እቃ ነው ዳይፐር የጽዳት እቃ ነው አንድ ፋርማሲ ውስጥ ብትሄድ ሁሉንም አንድ ፋርማሲ ሁሉንም ሊገዛህ ይችላል እንጂ ከፋርማሲ ወደ ሬስቶራንት አትሮጥም ዘይትም ጨውም ኤፊሺየንሲ ይፈጥራል አይደል ትራንስፖርቴሽን አብረናቸው ስንሰራቸው የነበሩትን ሰዎች ኢንተግሬት ማድረግ እንችላለን ለምን ልክ እንደ ጣሳታራ እንደ እንተንተራ እንደሚባለው ዳይፐር ተራም አለ ከዳይፐር ተራ ላይ ሶፍትም ሳሙና መሸጥ እንችላለን we don't have to ወደ ሌላ ደግሞ ዛወራባ ተራ ምናምን ዱቄት ማምሸጥ በከመሄድ አይጠበቅብንም እሱን ኮንሲደር አድርገናል ስንሰራ ስለዚህ ሆሪዞንታሊ ነው ያሰፋነው ለአንድ ካምፓኒ ሰክሰስፉሊ ግሮ እንዲያደርግ ትልቁ ሚና የሚጫወተው ምን ይመስልሻል ላይክ አደግ አሁን መጀመሩ ላይ ቲሞቹ ሴልስ ቲሙ ምኑ ባንቺ ኤክስፒሪየንስ ትልቅ አስተዋጽኦ ነበረው ባለቤቱም ዋናው ያንቺ ፓሽን እዛ ላይ ነበረሽ ዕውቀት ምናምንና ግን በደንብ እንዳሁኑ ብዙ ምርት ብዙ አይነት እቃ በሰፊው ማርኬት ሼር ምንም እቃ አልወጣብንም ብለሻል ያ ትልቅ ሰክሰስ ስቶሪ ነውና እንደው የግሮዝ ስትራቴጂ እናወራ የማደግ ስትራቴጂ ብንለው ትልቁ ሚና የሚወስደው ወይም ትልቁን አስተዋጽኦ የሚያደርገው ነገር ምንድነው በእናንተ አትሊስት ቢዝነስ አንድ ለሶስት ነገር ላይ ያሳብ ከዛ አንድ ነገር ላይ ብቻ ራፓፕ ስለማድረግ የመጀመሪያው ፕሮፌሽናሊዝም ይመስለኛል ኦኬ በደንብ ምንድነው እስኪ በደንብ ፕሮፌሽናሊዝም እንግዲህ ያው ዲሲፕሊን ነው ከሰራተኞች ጋር ተናበ መስራት ነው ስራህን ማክበር ነው ኢንተግሪቲ ያለው ሰው መሆን ኢንተግሪቲ ያለው ሰው መሆን ፕሮዳክት ላይ ካንቴል እያንዳንዱ ዲቴል ላይ ፓኬጂንግ ላይ ማስታወቂያ ላይ ራሱ ፕሮዳክቱ ኳሊቲ ላይ ምናምን ላይ ትጨነቅበታለህ ስለዚህ ቃል የገባሽውን ነገር ዴሊቨር ማድረግ ማለት ነው ቴንክ ዩ ቆንጆ አለስከው ሱ ፕሮፌሽናሊዝም በጣም አስፈላጊ ነው አይ ቲንክ አይሳካለትም ብዬ ነው ማስተር ፕሮፌሽናሊዝም የጎደለ ካምፓኒ ባይ ኤኒ ሚንስ እንዲም ቢያምታታም ሳምሃው ሞደቋ አይቀርም ሌላ በጣም ፕሮፌሽናል የሆኑ ኤቲክስ ያላቸው ካምፓኒዎች መጥተው ያሸንፉታል ሌላው ኢኖቬቲቭ የሆነ ሁሉ ጊዜ you need to come up with something else creative የሆነ ቲምም ኢኖቬቲቭ የሆነ ሊደርም ያስፈልጋል ወይም ደግሞ ኢኖቬት አይዲያስ ይመጣለት ለመቀበል ሬዲ ሆነ ራሱ እንኳን ነፍጠር ባይችል አዲስ ነገር ሲሆን አዳፕት ለማድረግ ሬዲ ሆነ ሊደርም ያስፈልጋል which is me ማለት ነው thank you ራስሽን ስለጠቆምሽ ሜንሽን ስላረክሽ በጣም እንደዛ ነኝ በደቡ አዳዲስ ሐሳቦችን ወጣሮች ምኑ ላይ ፕሮሰሱ ላይ ነው ፕሮዳክቱ ላይ በደንብ ነው በቃ እንደዚህ ማት ቀማል ተቀምጦ ይሄ አሪፍ ነው ብዬ ካነሳሁት ምናምን ነገር there is a high chance ብዙ ሰዎች አብረው ሊወዱት የሚችሉበት እንዴት ነው ሊሆን ይቻለ እሱማ is just አይን ይኖርሃል አይደለም ኮሚኒኬት የሚያደርግ ነገር like 5-6 ነገር ደርድረግ which one is expensive ብትለኝ expensive ነው ብዬ ማነሳው እቃ ብዙ ሰዎች የሚያስማማ ይሆን just I think የማርኬቲንግ እንትን ነገር መሰለኝ
ግን I can identify እንዲህ አይነት ነገሮችን so even ፕሮዳክቶች ላይ ፓኬጆች ላይ you can see that እያንዳንዱ ሜሴጆች ሲጻፍ ምናምን ነገር አይተው ኮናን ሶፍታችን ብራቮ የሚባል ሶፍት አለን so 100% የውድ ፐልፕ ነው እንጨት ያለው ምናምን ነገር ብዙ ሰዎች ወደውታል መኪናም ላይ ለማስቀመጥ አለ so ከዛ በደንብ ፔኔትሬት አድርጋችሁበት በደንብ ምንድነው አሁን እስኪ አሁን እሱና እሱ ኪዝ ምንም ኪንት ነው ኳሊቲ ነው ፕሮዳክቱ ኳሊቲ ነው even ዋጋው ቅናሽ አይደለም በጣም ረጅም ጊዜ እንትን ካሉት ጋር ኮምፒውተር አድርገን ነው እንትን ምንለው ስጋት ነበር what was the innovation እሱ ላይ ምንድነው the whole everything the size ውስጡ ያለው ፕሮዳክት ኳሊቲ ሌየሩ ውሃ አብዞርቭ ማድረግ እንትኑ ምናምን ነገር ሲጠቀም ነው ፈተና ነበር ላይክኛ ኦብዘርቬሽን ብቻ አይደለም ደግሞ ኩዌስቸነሪ ምናምንም ትበትናለህ ከቲሞችም ኢንፎርሜሽን ተሰበስባለህ ገበያ ላይ ወጥተህ ከነጋዴዎች እንዴት ነው ምንድነው ጥሩ ያለው ምናምን ትላለህ ማለት ነው ያለው ማርኬት ላይ ኦሬዲ ማርኬት ላይ ያለው of course you need to know ማርኬት ነው አይዘር የተሻለ ማምጣት አለበት ወይ ደግሞ ተመሳሳይ ግድ ነው ዋው በደንብ ወራት seriously አዎ ለወራት ነው የምናጠናው ለወራት ነው ከዛ አጥንተህ የዛ ፋይንዲንግ አለ የተሻለ ነገር ይዘህ ትመጣለህ ፕሮዳክቱ by itself was innovative አልነበረም ተመሳሳይም የለም ከምንም ፕሮዳክት ውስጥ አይደንቲፋይ ታደርገዋለህ ይሄኛ ዝም ብለህ ተቀምጦ ከሩቅ አይቶ you can tell ለነማን እንደተሰራ እነማን ፒክ ላይ ያደርጉት እንደሚችሉ you can tell so በደንብ ፋሻሉ ላይ ነው በደንብ እንትን ያደረግነው የፋሻል ማለት የመኪና ላይ ኦፊስ ላይ ዴስክ ላይ ምናምን ላይ እንዲቀመጥ ነው so ኳሊቲውም ላይም ስንሰራበት ምንም ሽታ የሌለው ብናኝ የሌለው ማይበጣጣስ እጅ ላይ ጅም ተደርገባት እጅ ላይ እንትን እንዳይላም ነገር we did everything like ሌሎቹ ላይ ያየነው ጋፖች በሙሉ እዚህኛው ላይ ቀርፈን ነው ፕሮዳክቱን ያመጣነው ምንድነው እንደዚህ ኢኖቬቲቭ እንድትሆኑ ያረጋችሁ ያው you strive አዳዲስ ነገር ለመስራት አይደል ሁሉ ጊዜ አዳዲስ ነገር የተሻለ ነገር ለማምጣት ስትለፋ እዛ ፕሮሰስ ውስጥ ነው you come up with the idea you come up with the idea ዋናው ሴክተሩ ላይ ይሰራ የሚለው ላይ አቅሙና እንትኑ ከመጣ ከዛ በኋላ ፋብሪካ ስታብሊሽ ከተደረገ የሚወጣው ፕሮዳክት ምን ይሁን የሚለው ግን it's a team work actually it's a team work እያንዳንዱ ነገር ላይ team work ነው ዲዛይነሮች ሐሳብ አለበት የማርኬቲንጎች ሐሳብ አለበት ከዛ ደግሞ ከማርኬት የሰበሰብነው ፊድባክ አለ ኦሬዲ ያሉት የሚጎላቸው ምንድነው so already ማርኬት ላይ ያለውን ገዝቼ ተጠቀመዋለሁ ወይ ኖ አይ ፒክ ሌላ ከውጭ የመጣ ለምንድነው ከውጭ የመጣውን የሚገዛው because volume ስላለው ኳሊቲ ስለሆነ ፓኬጁ ስለሚያምር ያኛው ፓኬጅ እንድንድስልና so የተሻለ ኦፈር ታደርጋለህ ማለት ነው so ማድረግ ላይ ነበርና ኢኖቬቲቭ አልኩኝ ከዛ ደግሞ ከስተመር ሴንተር መሆን አለበት ይሄ I think ኮንሱመር ምንድነው ማዳማጭ መሆን ደንበኛ የሚገዛን ሰው ማለት ነው የሚያዳምጥ ካምፓኒ መሆን አለበት ለማደግ ግዴታ ምንድነው ማዳመጥ እስኪ በቢዝነስ ቋንቋ መቼም እንዲህ እንደማዳምጠው አይነት አይመስልኝም አይደለም you just need to be alert ኮንሱመሮች የቱ ጋር ነው ያሉት ምን ኮምፕሌን ያደርጋሉ which product is በደንብ ሴል አውት ያደረገ ያለው ለምንድነው ሴል አውት ያደረገ ያለው why you're not doing good ያንተ እንደሌሎቹ የቱ ጋር ነው ክፍተት ያለው it's just the raw marketing was advertising promotion ምናምን ነገር አይደለም አሁን it's art of understanding your people ማለት ነው ሰዎችን አንደርስታንድ ማድረግ it's አርቱ ተቀይሯል ሰዎች ምንድነው የሚፈልጉት ፔን ፖይንታቸው የቱ ጋር ነው ፔን ፖይንታቸው መነሰስ ይሄ ሪሴት የሚያደርጋቸው የተናደዱበት ወይ ይሄ አሉት ነገር ይጫነው አዎ ካልቸሩን አንደርስታንድ ታደርጋለህ ባይንግ ሃቢታቸውን አንደርስታንድ ታደርጋለህ እንዲህ አይነት ካምፓኒ ከሆንክ definitely will succeed ጥናት ነው የምታረጉት እሱ ወይስ but different ways we do research አንዳንዱ ኦብዘርቭ ማድረግ ነው ምንም ማትጠይቅ ምንም ማታረግም just sit and observe እንደ የተጫነ የሚወጣ የትኛው መኪና ነው መርካቶ ላይ በጣም ብዙ ጊዜ ዳታ ካታን ሰበስባለሁ so በጣም እየወጣ ያለ እየተሰራ ያለው ነገር ምንድነው መንገድ ላይ ምናምን ነገር ሴቶች ምናምን ነገር እንደዚህ መተው መኪናቸው ላይ ግዙ ምናምን የሚሉን ሰዎች ካሉ ምንድነው እያለን ያሉት ኮንቬኒየንስ ስቶሮች ላይ ኮንዶሚኒየሞች ላይ ፋርማሲዎች ላይ በጣም እየተሸጠ ያለው እቃ ምንድነው ለምንድነው እሱን የሚጠቀሙት ሰዎች ምን ይያሉ ነው እና ማን ላይክ you can have focus group ዳይፐር ላይ 10 20 እና ሰብስበት ጠይቃቸዋል ወይ ዋጋው ነው እንጂ ምናምን ነገር ይሏል so your next sentence በደም ፕራይስ ሴንሲቲቪቲ ሆነ የነካ ለነሱ አፎርዳብል የሆነ ወይም ደግሞ ማርኬት ላይ ካለው ደግሞ የተሻለ ፕራይስ ይዘን መምጣት ነው እንዴት ነው እሱ የምታመጣው ምን ቴክኖሎጂ አለ ምን አይነት ፕሮዳክት ሪፕሌስ ባደርግ የነሱ ውድ የሆነበትን ባደርግ the same quality ግን still the same purpose ሊውል የሚችል ነገር ምን ላምጣ ብለህ ደግሞ እሱን ደግሞ ሰርች ትጀምራለህ ማለት ነው so ማዳመጥ part of this
ማዳመጥ ማለት እነዚህ ነገሮች ይሄ በደንብ ማዳመጥ ነው። ማርኬቱን ማዳመጥ ኮንሱመሩን ማዳመጥ ገዢውን ማዳመጥ ሪስፔክት ከማድረግም ይመነጫል አይደለ? አዘንዶ ዘዴ እነሱ ናቸው ሰርቭ የምታደርገው ኢምፓቲው ምኑ አብሮ መኖር አለበት ነው። ኢንተረስቲንግ። ሶ እነዚህን በደንብ ተግብራቸዋል ሶስቱ ሊያነሳሻቸው ነገር በጣም ሁሉ ጊዜ ኤቭሪ ዴይ እንዲያም እንደኛ ቤት በጣም ቶሎ አክሽን የሚወሰድበት ቤት የለም። ኦኬ ከምን አንፃር? ለምሳሌ ፕሮዳክት አሁን በጣም ሪሰንትሊ እንትን ልንገርክ አንድ ፓድ ላውንች አደረኩ። ኦኬ ከዛ ለፓዱ ልሰጥ የፈለኩት ስም ነበረ። እሺ እና ልናስመዘግብ ስንሄድ ተይዟል ተባለን። የሆነ ሌላ ካምፓኒ ይዞታል አይቻልም ማለት ነው። እና እዛ ሆነው ነው ደወልና እንደዚህ ተያዙ አሉ ይለኛል። ተይዟል ስሙ ይሄ አይቻልም ብለው ከለከሉን ብለዋልና I come up with the name Goddess ጥሩ ነው ምናምን ነገር ብሎ መጣ። I think ከቤቱ ነው የመጣው። ያዛ ግን ደው የእንትን ስም ይመስላል እዚህ ሀገር እኮ ሴንሲቲቭ ነው ምናምን አንስተነው ነበር እኮ ደግሞ somehow ግን we went forward with this እና ፕሮዳክቱ ላንች ተደረገ ማለት ነው። ላንች ስናደርግ በጣም ብዙ ሚሊዮን ብር ከፍለን ያው ጋደስ ማለት it's a beauty ጋደስ ነው። በጣም ቆንጆ ሰውነቷ የሚያምር ምናምን ነገር አማመል አክት ይመስልሽ ቆንጆ ለማለት ነው። that's the English version I know። okay ከዛ ግን ሌላ ጋደስ ማለት ጎግል ላይ ስትገባለከ ጣዖትም ነው። ያ እንደዛ ነው። እሱ ነው አይኔ እንደውስ ቢዩቲው እንዴት እንደመጣልሽ ቀድሞ ማላቀ ይባላል። ዲቫ ጋደስ ምናምን ነገር ይባላል። ኮምፕሊመንት ስታረግ ወሽስ ጋደስ ይባላል። ቆንጆ ነሽ ለማለት። ኦኬ እዛ እንግዲህ እኔ አሁን ፓድ በምትጠቀም አንዲት የከተማ ሴት እንትና አይቼው ነው ጋደስ የሚለው ነው። ኦኬ ያልኩ ግን ሲወጣ ኢንዶርስ የምታደርገው በጣም ትልቅ ቲቪ ሆስት የምታደርግ ልጅ አድርገን ምናምን በቃ ትርምሱ ልነግርህ አልችልም። በጣም ዊካማፕ ሙድ ቦርድ የምንለው ነገር እንሰራ የለም። ቆንጆ ሙድ ቦርድ ዲዛይን አደረግን፣ ፎቶ ተደረገ ምናምን፣ ልብስ ተገዛ፣ ዲዛይነር ልብስ አሰራን ምናምን ብዙ ነገር ባክግራውንድ ነው የሚሰራውን ነገር ሙሉ ሰርተን ፕሮዳክቱን ላውንች አደረግን። ከዛ በቃ በየፖድካስቱ በየምናምኑ ጣዖት እንትን ናቸው ሰይጣን ደም ፊድ የሚያደርጉ ሰዎች ናቸው ምናምን ተብለን ኢሉሚናቲ ናቸው ምናምን ተብለን ባክላሽ አደረጋ ማለት ነው። ባክላሽ አደረገና ወዝ በጣም ቻሌንጂንግ ላይክ ይሄ እንደዚህ የከተማ ወሬ የማይደርስበት አካባቢ ላይ እቃ አዲስ እቃ ስታመጣ ያው ፕሮሞሽናል ፕራይስ አለ ስላለ ትንሽ ሊገባ ይችላል እቃው። ግን it took us like the whole year ያንን ፓኬጅ ላይ መጨረስ ራሱ ለሁለት ወር ለሶስት ወር ማለት የተመረተው አይ ላስቲክ አምጥተና አምርተን ከውጭ ነው የምናመጣው። ኦኬ ከዛ ቀየር ነው ብቻ። ኦኬ ያ ግን ስንቀየረው ግን በአራተኛ ወራችን ኦሬዲ አዲስ ስም ዲዛይን ያደረግን አዲስ ስም አስመዝግበን ምናምን ጨርሰናል። ኦኬ ለየንን እቃ ለመሸጥ ጊዜ ቢወስድብንም ይወጣ ስለነበረ እንትን አላልን። ብዙ አልነበረ መፈለግነው ልክ አላደገም። መፈለግነው ልክ በደንብ ፕሮግረሱ ኢኒሻሊ ሲታሰብ እንዳሰብነው አልሆነም። ግን ግዴታ ያው መቀየር ስለነበረብን ወዲያው ንግስት ብለን ቀየርን። አይ ቲንክ የሆነ ሰው ሶሻል ሚዲያ ላይ ሰጠኝ ስም ነው። ኦኬ ያው በዚህ አጋጣሚ አንተን ሾካዩ አመሰግናለሁ። እንዳይጠይቁኝ ጅክፍያ ያበሻ ስም ማሰጡት ለምንድን ነው ንግስት ለምንድን ነው ሳባ ማትሉስና ብሎ ኮሜንት ላይ ጻፉልኝና I was like okay why not ኩዊን አልነው። አዳመጥሽ ማለት ነው። of course በጣም ማዳመጥው ስሙ ስራዬ ነው። ግን የኛ እንደኛ ካምፓኒ በደንብ እንትን የለም ስለ ወዲያው ነው የምንቀይረው ፓኬጅ ምናምን ነገር we don't care actually በጣም ነው ኮስቲ ነው ዲዛይን አሰርተህ ፓኬጅ ማሰራት ወደ ሌላ ትንሽ ስፔሊንግ ኤረር እንኳን ኖርበት ለማስቀየር ወደ $20,000 ኮስት ያደርገናል because ከቮሊዩም አይደለ ጥቅም ሶ ያንን ዳለ ያስመረጥ ኮንስካር አድርገን ለማለት በጣም ኮስቲ ነው። ግን ወደ ኢሚዲየትሊ ነው ቀየርነው። ስለዚህ ደንበኛ ንጉስ ነው የሚለውን በደንብ ነው የምታምኝበት? ወይ በጣም ከዛም በላይ እህልዋችን ነው ደንበኛ እህልዋችን ነው እህልዋ አይደል? አዎ ያው ሰርቭ የምታደርገውን ሰው ማዳመጥ ማክበር ማዳመጥ አይደል? ራሽናል ነው አይደለምም አትይም አንዳንድ ጊዜ በቃ ከመሰለው አይ ታዳምጣለህ ሰው እንትኑ ማጆሪቲ ድምፁ ሊድ ያደርጋል ማለት እንዳለ ያ ሶ ወደ ማርኬቲንግ እና ብራንድ ቢልዲንግ እንምጣ። ፍሎውም ወደዛ እየወሰደን ስለሆነና አንቺ ቲም አደራጅተሽ አይደለ ኤጀንት እንትን አድርገሽ ይሄ ምንድነው ቢሎው ዘ ላይን እንደሚባለው ማርኬቲንግ ሞር ስትጂ ነበር። ከላይስ አባብ ዘ ላይ ይሄ ማስታወቂያው ብራንዲንግ እንዴት ነው which one is effective እንዴት ነበር ማርኬቲንጉን እስኪ ተወሰነ? we do both ATL-ንም BTL-ንም እንሰራለን።
ሳይመልቲኒየስሊ እየሄደ ነበር። ትንሽ ስለሱ ነገር ለምን አንቺ የማርኬቲንግ ባለሙያም ከመሆንሽ አንፃር ብራንዶቻችሁ እንትን ይመስላል የሆነ እንግዲህ ያው በጣም ብዙ ፖፑሌሽን የሚኖርበት ሀገር ነው። ለሁሉም የሚሆን ሜሴጅ ገዙህም አልገዙህም አንተ ፕሮዳክት ተመለከታቸውም አልተመለከታቸውም ሚኒስትሪም እንትን ላይ በጣም ብዙ ወጪ ከፍለህ ስታደርግ we call it ATL አባብዛ ላይ ነው የምንለው ነገር ማለት ነው። ለሁሉም ሰው ማስ ሚዲያው ላይ ስታደርግ ለሁሉም ሰው እንትን እያልክ ነው። ለአባት ዜና ለሚያየው ትልቅየውም ሰው ለሚመለከተው ለማይመለከተው መተሰበት ኮስቲ ግን ቮሊዩም ዋይዝ ግን ባንዴ ግን ብዙ ጊዜ ብራንድ አዌርነስ እንትን ለማለት በተለይ ብራንድ ኮግኒሽን ለመጨመር ስሙ እንዲታወቅ ምናምን እንደዚህ እሱን ብዙ ጊዜ እንጠቀማለን። ብዙ ወጪ ነው የምናወጣው እሱም ላይ ውድ ነው አይደል? ብዙ ጊዜ በጣም very expensive ኢፌክቲቭነሱንም ሜጀር ማድረግ አትችልም አንዳንዴ በጣም ሃርድ። ያው BTL ሞር ፎከስድ ነው እንዳልኩ እናቶች ስንፈልግ እናቶች ብቻ ኮንዶሚኒየም ያንኳኳን አንድ ጃለበት ብቻ እንሄዳለን። ኢማይቲናም ስንሰራ ነጋዴ ነው የምንፈልገው ዳይፐር ነጋዴ ጋር ብቻ እንሄዳለን። ኢቨንት ነው የምታዘጋጁት ወይም ታርጌት አድርጋችሁ ድንኳን ተክለን ምናምን ካምፔን ነገር you always do that እሱን ብቻ የሚሰራ ቲም አለ። እሱን ብቻ የሚሰራ ቲም አለን ኮመርሻል ቲም የምንለውና እነሱ ቆመው ኮንዶሚኒየም በር ላይ ቆመው ጤና ጣቢያ በር ላይ ቆመው ሳምፕሊንግ እንሰጣለን እናስረዳቸዋለን። አንዳንዴ ቲሸርት ደብተር እስኪርቶ ምናምን we do everything የሚደረገው ነገር ሁሉ እናደርጋለን። so ATL ላይ በጣም ነው የምንሰራው። እሱ ገንዘብ ነው ኢንቨስት የምናደርገው። በደንብ ፔኔትሬት ያደረጉ በደንብ የታወቁ ዳይፐሮችም ፓድም ምናምን ሶፍትም ካለን በደንብ ነው የምንሰራበት። አይ ቲንክ በእኛ ልክ እንዲያውም ኢንቨስት የሚያደርግ ካምፓኒ ብዬ እንደው በድፍረት ምናገር በጣም because በደንብ ነው ብራንድ አምባሳደር ኢንዶርስ የምናደርገው። በጣም ብዙ ሰው የሚያቀኝ አይ ቲንክ በዛ መሰለኝ እኔ somehow I don't know በምኑ ነው የሚያቀሽ አይ ቲንክ ብዙ ፕሮዳክቶቻችን ላይ ኢንዶርስ ተደርገዋል በሴሌብሪቲዎች በሯጭ በኳስ ተጫዋች ምናምን ነገር እሱን ትሬንድ በደንብ ነው የምንከተለው። ለምንድን ነው ያንን የመረጣችሁት? ምን ያህልስ ሪተርን ኦን ኢንቨስትመንት አለው ላይክ ያወጣችሁት ወጪ ምናምን ዲፈረንሺየት ለማድረግ ብራንድ ኮግኒሽን ላይ በጣም ጠቅሞናል በደንብ። ያው አሁን ኤቨሪባዲ ስልኩ ላይ ነው ትሬንዱም እየተቀየረ ነው እያየኸው ከሆነ እንትኑም ኤቭሪ ሜሴጂንግ ኤቭሪ እንትን የሚሰራው ነገር በሙሉ እየተቀየረው እንደ በፊቱ በዘፈን በመናምን አይደለም ማለት ኦመር ያወራውን እያዩ ነበረ ስለ ማርኬቲንግ ስለ ጫማ እንትን ማድረጊያው ምናምን ነገር የጫማ ቀለም ምናምን ብሎ ሲያስረዳ ነበር። ሶ እንደሱ መሆን ቀርቷል። አሁን አይደንቲቲ ተሰጣቸዋል ለፕሮዳክቶች። ሰዎች አይዶላይዝ የሚያደርጓቸው ሴሌብሪቲዎች አሏቸው። አይዶላይዝ መሆን የሚፈልጉት ኳስ ተጫዋች አለ ምን አለ ምናምን ነገር እንደ አይነት ሰዎች እንደዚህ ሚሊዮን ሰዎች 100,000 ሰዎች ምናምን ነገር ሶሻል ሚዲያ ላይ ፎሎ የሚያደርጓቸው ሰዎች ጋር አብሮ መስራት it's a news በራሱ the news by itself ፕሮዳክትንስ መምጣቱን ወደ ገበያ መግባትን ያበስራል የመጀመሪያው ነገር። ከዛ ደግሞ እንዳልኩ በደንብ ዶሚናንት ነው በቃ አሁን እኛ ስላልኩኝ ማንም ስላለ የሚቀርም የቆምም ነገርም አይደለም። በደንብ ቴክኦቨር አድርጓል በቃ ማርኬቱን። CNN ላይ ከእንትን ከማለት ጎግል አድ ላይ የምታስተዋውቅ በደንብ የፈለከው ሴግመንት ላይ የፈለከው ኤጅ ካቴጎሪ የፈለከው ጀንደር ጋር ምናምን ጋር ቀጥታ በስልክ መልእክት መላክ ትችላለህ። ሃይሪያ ጋር ብለባት ለከም እንኳን ግን እድሜያቸው ከዚህ የሆኑ ሴቶች እንደዚህ ብትል ቀጥታ ወደ እኔ ሜሴጅ ይመጣል። so more በደንብ ክላስተር ወደሆነ እንትን ያንተ የኔ የምትለው ኦዲየንስ ጋር መላክ ትችላለህ። so እነዚህ ብራንድ እንትኖችንም ስናመጣ we're just looking እነዚህን ኦዲየንሶች ፍለጋ እየሄደ ነው። so የነሱ መኖራቸው መሬት ወርዶ ለሚሰሩት ሰው ምን ያህል አጋዥ ይሆናል? አሁን ብዙ ጊዜ ቀጥታ ኮንቨርዥኑን ላታውቂው ትችያለሽ ማስ ሚዲያ ላይ አስተዋውቀሽ ምናምን ወይ ብራንድ አምባሳደር አድርገሽ ግን መሬት ወርዶ ካምፔን እያደረጉ እናቶቹ ጋር ፋርማ እንትኖቹ ጋር ለሚሸጡት ሰው ምን ያህል ያግዛል? ብራንድ አይደንቲፋይ ያደርጉታል። አይደንቲፋይ ይደረጋል። አሁን ስም ባልጠራ እንትና እንትን የምትለው አይደለም አይቻሉ ምናምን ነገር ሰዎች አይደንቲፋይ ያደርጉታል። ስለዚህ ያግዛቸዋል። ኮሜንት እንዴት ነው የሚሰጡሽ ሴልሶችሽ ምናምን? ዳይሬክትሊ ከብራንድ እንትኖቹ ጋር ላይገናኝ ይችላል ሴልሱ እንደዚህ ዳይሬክት ላይ እንትና እናደርገው ግን አዌርነስ ላይ በደንብ ይጨምራል። ሞመንት ባዶ ፕሮዳክት ላውንች ስታደርግና ሌላ ደግሞ ትልቅ በጣም ፖፑላር የሆነች ሴሌብሪቲ ምናምን ደግሞ ኢንዶርስ ደግሞ ስታደርገው ደግሞ ስፒድ አፕ ያደርጋል። ፕሮዳክቱ የሆነ ፕሮዳክት አመጣን ያን ፕሮዳክት ለመታወቁም ፍጥነቱን ይጨምራል። ሰውም በሚዲያ ምናምን ሰምቶ ሊጠይቅ ይችላል። ኢቭን መጠየቅስ ደረጃ ይደርሳል አይደል? ለመናገር ይላል በእነሱ ምክንያት ማለት ነው የሚለውን አሉ እንትና እንደዚህ ያለችው የለም ምናምን ነገር ይሄ ነው እንዲና ይላሉ። ከፕሮዳክቱ ስም አጠገብ እነሱንም እንደንትን ኮንሲደር ያደርጋሉ።